ጣላቸው ብሎ ኤርሚያስ 51:14 ላይ ወጣላቸው። ኤርሚያስ 51:14 ያው አምላካችሁ በራሱ ይምላል። ብዙ ቦታ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል ያው ሲል በራሱ እንዲህ ሲል ብሏል። በራሱ ይምላል እግዚአብሔር ቃል በመጽሐፋችሁ ላይ በያዕቆብ ክብር ሁሉ ይምላል። በያዕቆብ ክብር ሁሉ ይምላል፣ በራሱም ይምላል። ቢያንስ ጥያቄ ይዛችሁ ስትመጡ ከእናንተ ጋር የሌለ ነገር ቢሆን መልካም ነው። የተሻለ ነገር ለማወቅ ቢሆን የተሻለ ነው። አይ አስተናግዷቸው። ደረጀ ተረኛ ይመስለኛል። መማሉ እንመተዋለን። ያው መጽሐፋችሁም ላይ ለጀዛከላ ግን መማሉ ደግሞ በተጨማሪ ደግሞ ሰርድ ፐርሰን መሆኑ አላህ እርሱ እያለ መናገሩን ደግሞ እንመልከት። ኢዮብ ላይ ክፈትልን ምዕራፍ 2 ላይ እግዚአብሔር ሰይጣንን አለው እግዚአብሔር ይገስጽህ። ቁጥሩን ቆይ ላውጣልህ። ቁጥር 7 አድርገውና ታገኘዋለህ። እስቲ ሰይጣን ከእግዚአብሔር ፊት ወጣ የሚለው ነው። አካሱ በፊት ቁጥር 3 ከፍ እግዚአብሔርም ሰይጣንን በእውኑ ባሪያዬ ኢዮብን ተመለከት ከሆነ ያለው ነው። እሺ ላንብብልህ ወይስ አብብ? እሺ በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል አለ። እሺ ቆይ ጥቅስ እንትን ብላ ቆይ እንትን ወይ ቁጥር ዘካርያስ 3:2 ላይ አለ። ጀዛከላ እሺ የኢዮብ ላይ ታሪክ ነው። ግን ኢዮብ ላይ እግዚአብሔርን የሚፈራ የሚው ያዙልኝ። እሺ አጀማ እግዚአብሔር ምን አለ? እግዚአብሔርን የሚፈራ አለ። እሱ ነበር ፖይንት የረስቸው ነው። አያቸው እግዚአብሔር ሰይጣንን ምን አለው? እግዚአብሔርን የሚፈራ የለም ማለት። ስንት እግዚአብሔር አለ? ምን ጠይቃቸዋለን? አንድ እግዚአብሔር እንዳለ ይናገር። እዚህ ጋር ደግሞ እንደሚመስል ኢብራሂም አብብልን ኢብራሂም እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምንም የመረጠ እግዚአብሔር ይገስጽህ። በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። መልካም እሺ። ሶሪ ኔትወርክ ኔትወርክ አቋርጦኝ ነው። እዚህ ላይ በመሰረቱ አንተ ያመጣው ማለት ለቁርአን መልስ አይሆነው። ለምን ካልከኝ እኛ አትቀላቀላ ሀቢቢ አትቀላቀል። ቁርአን ላይ በራሳችን አልነበርኩም አወጥቼ አንተ ችግር ነው እሱ የኛ ችግር እኮ አይደለም አይደለ? ስለዚህ ምን ብለና ይመለስ ዝም ብለህ ገብታታ አንድ ቆይ መልስ ምን ነበር? ይሄን ጨርሰህ የአረበኛ አናገር ነው እኮ መልሽልሃለሁ ሀቢቢ። የአረበኛ አናገር ዘይቤ ነው። አላህ Subhanahu Wa Ta'ala ቁርአን ያወረደ በላይ እንደዛ የሚል የለም። በአምላክ እምላለሁ ይላል። አምላክ እንዴት እንደዛ ይላል? አዎ አስቀመጥኩልህ እኮ አላህ ስለራሱ በሰርድ ፐርሰን ይናገራል ብዬ ማስረጃው ስለ ሱረቱ አሊ ኢምራን አቅርቤልሃለሁ። አሁን እሱን ተወና ይሄን ጨርሰህ አንድ የመጨረሻ ኢብራሂም ዘፍጥረት 4:23 ያ ለላሜህ ጉዳይ ማለት ነው። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ እሺ ያው እናንተ የላሜ ሚስቶች ይላል። ስንት ላሜህ ነው ያለው? ስንት ላሜህ ነው ያለው? ወጣኩ እሺ በቃ ሌላ ሰው ይሄን እንትናን አስተናግዱት። ኢምሮ የለም ልጁ ሄዷል። ኦኬ ለምን አስወጣችሁኝ? እኔ አልወጣሁም። እንግዲህ ደግሞ ያ ድጋሚ አስገባልኝ አውጥተን ቢሆን መቼም አንተ ፈርተህ አይ ሌላ ሞዴሬተር አስወጣኝ ነው። እኔ አልወጣሁም። አስወጣችሁ ለምን ድጋሚ እናስገባለን? ካስወጣን ሞዴሬተሮች አስወጣኝ ነው እያልኩ ካስወጡ ለምን ድጋሚ አስገባዋል? እኔም ኢብራሂም ሌላ ኢብራሂም ሞዴሬተር ላልከኝ ነው። እኔ አልወጣሁም። ኦኬ እንቀጥል። አይ እሺ ልናገር ጨረስክ አንተ? አዎ መቀጠል ትችላለህ። ሐሳብህን አስቀምጥ።
መልካም እሺ። መጀመሪያ ላይ አንተ ያመጣው ጥቅሶችን ከባይብል ጋር ምንም አይገናኝም። ቢገናኝም እንኳን መጽሐፍ ቅዱስ በሰው ለሰውኛ ነው የተጻፈው። ገብቷል። የቃል በቃል እንደዚህ የሚል ነገር የለንም። እኛ ቃል በቃል ነው በቃ እሱ የቃል በቃል ነው የሚል ነገር የለንም። ነቢያቶች በሰውኛ ለሰው ነው የጻፉት። እዚህ ላይ ገብቷል። አንዴ እዚህ ጋር ቁማ አንዴ። እኛ ሙስሊሞች ቁርአን አረበኛ እንደሆነ እናምናለን። ቁርአን ሌላ ቋንቋ ላይ አናምንም። እንደ ሂብሩ እንደ ዕብራይስጥ አረበኛ ቋንቋ የሚጠቀመው አይገናኝም ብለኛል። እንዴት እንደማይገናኝ አስረዳኝ። እንዴት ነው የማይገናኘው? ለምሳሌ አላህ ብዙ ጊዜ እዚህ ላይም ቢሆን በጌታ ቃል በቃል በጌታ ይላል። እዚህ ላይ ሌላም ላይ በፀሐይ ይምላል፣ በጨረቃዎች ላይ ይምላል፣ ብዙ ነገር ላይ ይምላል። በመሰረቱ ደግሞ መማል ማለት ምን ማለት ነው የሚለውን ነገር እንምጣበት። መማል የሚለው ቃል ራሱ ምንድን ነው? መሐላም እግዚአብሔርን በራሱ እናሳያለን። ኔትወርክ ነው እስቲ ልቀጥል እንጂ አትደረባ። ቆይ ቃል በቃል እየፈታ እንምጣ። ለምንድን ነው የምትቸኩለው? ስሜታ ያቱን ያጀማ ኢብራሂም አትልቁት። ኔትወርክ ከሆነ አስተካክላ። ለምን ትረብሸናለህ? ያጀማ ኢብራሂም አትልቁትና ትንቢተ ዘካርያስ ሲከፈት አይገናኝም ስላልከው ጋኛ ማይሰጋኝ ምን ማለት ኸይር ኢንሻአላህ ይክፈትልህ። ትንቢተ ዘካርያስ 3:2 ዘካርያስ 3:2 ዝም ብሎ አገናኝም። ይሄ ራስን መሸወድ ይባላል። ያያችኋል። ግን እዚህ ጋር ሱኩና ኮሜንት ላይ አጨብጭቡለት። እኛ መጽሐፍ ቅዱስ የአምላክ ቃል እንደሆነ አናምንም የሚል ሀሳብ አስቀምጧልና ይሄ ራሱ አስጨበጭበል። አትቀጥፍ አላልኩም። እዚህ ላይ ሆነ ትቀጥፋለህ። እዚህ ላይ እንደዛ አልኩ። አንተ አፈጣሪ ፍራ ነኝ ባፈራ አልክም። አሁን ምን ላይ ያከሱ በፊት ቁርአናችን የፈጣሪ ቃል ነው። እኛ ቃል በቃል የፈጣሪ ቃል ነው አላልክም። አውዝ ቢል አንተ እሺ፣ በፈጣሪ ማና አላልኩም። በርስት በፈጣሪ ማና አላልኩም። ያ በሰዎች ለሰዎች እኮ በሰዎች የእግዚአብሔር ቃል አይደለም የሚታርገው ነው። እሺ ቀጥል። የእግዚአብሔር ቃል አይደለም አላልኩኝ ወንድማችን። አይዋሻ። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው በሚገባ የእግዚአብሔር ቃል ነው። እሺ የእግዚአብሔር ቃል ከሆነ ትንቢተ ዘካርያስ ላይ እግዚአብሔር እንደዚህ ይላል። አንብብልን ማሂር። ያ በሰዎች ለሰዎች ነው የተጻፈው እያልኩ ነው። ግን የእግዚአብሔር ቃል እንደዚህ ግን የእግዚአብሔር ቃል ችግር የለም። መጽሐፍ ቅዱስ እንደናንተ ቃል በቃል አይደለም ብለሃል። እኔ እሱን እንተውና ችግር የለውም። የፈጣሪ ቃል ከሆነ ቆይ አንዴ፣ የፈጣሪ ቃል ከሆነ ትንቢተ ዘካርያስ አንዴ ይነበብ። ማሂር አንብብልን። ይታያል እኮ ለሰዎች በሰዎች ነው የተጻፈው ያልኩ ነው ወንድማችን። አንዴ ሚዩት አድርጎ ግን መጀመሪያ አዳምጠኝ እንዴ ፖይንት መጀመሪያ ይሄ የእግዚአብሔር ንግግር ነው። ማንም የሚጻፈው እዚች ጋር ያለችው ሰይጣን ሆይ እያለ የሚያወራው እግዚአብሔር ነው። ይሄ ለሰዎች ነው የተጻፈው፣ በሰዎች ነው የተጻፈው ያልኩ ነው። ሰው ነው የጻፈው እኮ ንግግሩ የማን ነው? እግዚአብሔር ቃል ቢሆንም በስ ሰይጣን ሆይ ያለው ማን ነው? ሰይጣን ሆይ ያለው ሰዎች ለሰዎች ነው የጻፉት እና እንደናንተ ሰይጣን ሆይ ያለው ማን ነው? ሰው ነው እግዚአብሔር ነው? ሰይጣን ሆይ የሚለው ሰው ነው እግዚአብሔር ነው? አጭር መልስ እኮ እግዚአብሔር ነው እዚህ ላይ የሚለው። እግዚአብሔር ሲል ምን አለ መሰለ፣ እግዚአብሔር ሲናገር አሁን እያወራ ያለው እግዚአብሔር ነው። እናመሰግናለን። እግዚአብሔር ሲናገር ሰይጣን ሆይ እግዚአብሔር ይገስጽህ አለ። እግዚአብሔር ይገስጽህ እያለ ነው። ለእግዚአብሔር ሌላ እግዚአብሔር አለው ወይ? ስለ የትኛው እግዚአብሔር ነው የሚያወራው? እዚህ ላይ እየተናገረ ያለው ጸሐፊ ነው፣ ግን እግዚአብሔር እንደዛ እንዳለ እየተናገረ ነው እዚህ ላይ እኮ። እግዚአብሔር ምን አለ? እግዚአብሔር እንደዛ እንዳለ ጸሐፊው እየተናገረ ነው። እናንተ እግዚአብሔር ምን እንዳለ የሚል ነገር የለውም። እግዚአብሔር ምን እንዳለ እግዚአብሔር ምን አለ? አይሰማም? ትሰማለህ? እግዚአብሔር ምን አለ እኮ ፖይንቱ ራሱ እኮ አልገባም። ምንም አይገናኝም እኮ ነው የምልህ። አላህ ስለማማሉ እግዚአብሔር ያለው ንገረኝ። እግዚአብሔር ምንድን ነው ያለው እዚህ ጋር? ሰይጣን ሆይ ብሎ እግዚአብሔር ምንድን ነው ያለው? አውጣው። አብሽር አትልፋ። መቼም ያወጣው ኮንቴክስት አንብበው። ችግር የለውም። ከአንድ ነው፣ ቅርብ ነው። አንድ ቁጥር ከፈለግ አንብበው። የራቀ መስሎት ነበረ። እዛ ነው ያለ። ቁጥር 3 ቁጥር 1 ጀምረን እናንብበው። ያው አንዱ ከፍቼ ይላሉ። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንን እስኪ ቦይት ዙም አድርገው ትንሽ ቪዥዋል አለኝ። አይ ቲንክ ያ ኦኬ መልካም። እሺ
ይከስሰው ዘንድ በስተት ቀኝ ቆሞ ነበር። ላግዝህ። ያው እዚህ ላይ ግን እንደ በእግዚአብሔር መልአክ ፊት ቆሞ ነው። ሰይጣን ቀጥሎ አንብበው፣ እያነበብኩ ነው። ቀጥሎ በእግዚአብሔር መልአክ ፊት ቆሞ ነው የሚለው። ችግር የለውም። እሺ አሁን ቀጥል። እግዚአብሔርም ሰይጣንን ምን አለው? ሰይጣን ሆይ ብሎ እግዚአብሔር ንገስጽ ያለ መልአኩ ቢሆንስ? እዚህ ላይ መልአክ ፊት ቆሟል ይላል እኮ ላይኛው ላይ። እግዚአብሔርም አማርኛ ስንተኛ ቋንቋ ነው? እግዚአብሔርም ሰይጣንን ይላል። እግዚአብሔርም ሰይጣንን ከዛ በኋላ ትምህርት እያየህ ነው አይደለ? ሰይጣንን ምን አለው? ሰይጣን ሆይ ከዛ እግዚአብሔር ይገስጽህ። ማን ይሄን ያለው? መልአኩ ነው ያለው እያልኩ ነው። አላሁ አክበር። የቱ ጋር ነው መልአኩ? ይሄ በቃ ለመዳረቅ ነው አይደለም። ቆይ አንዴ ሙሉ አንብብለት አንዴ። አለው የሚለውን ቃል የፈለገው እስቲ ቁጥር 2 ሙሉ ይነበብ አንዴ። ችግር የለውም የአማርኛ እጥረት ስለሚሆን በደንብ አገና አማርኛውን አስረዳሃለሁ። ማሂሩ እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ አንተ ከእሳት የተነጠቅ ትንታግ አይደለህምን? አለው ይላል። አለው አስምርልኝ። ተናጋሪው እዚህ ላይ እግዚአብሔር አይደለም ያልኩ ነው። ተናጋሪው እዚህ ላይ እግዚአብሔር አይደለም። እሺ አለው ይላል። ያለው ማን ነው? ተናጋሪው እዚህ ላይ እግዚአብሔር አይደለም። እግዚአብሔርም ሰይጣን ይያለ። እሺ እግዚአብሔርም ሰይጣን ማለት ነው እኮ ሌላ ነው። ተራኪው ሌላ ነው እኮ። እግዚአብሔርም ሰይጣንን አለው እያለ እኮ ነው ያለው። እግዚአብሔርም ሰይጣንን አለው እያለ ነው ያለው። እንግሊዘኛ ላይ እኮ የሆነ አለው እያለ የተነገረ ያለው እኮ ሌላ ሰው ተራኪ እንግሊዘኛ ላይ ነው እንዴ? አይደለም። ዘ ሎርድ ሴድ ማለት ነው። እግዚአብሔር አለ ማለት ነው። ዘ ሎርድ ሴድ ሳታን ለሰይጣን እግዚአብሔር በአማርኛም እኮ ሴም እኮ ነው። እሱማ ችግር የለውም። በአማርኛ ያለው ማን ነው እኮ ተራኪው ነው። እንደዚህ ብሎ አለው ብሎ እየተነገረ ያለው ተራኪው ነው። ቃል በቃል የእግዚአብሔር ቃል አስቀድሞ ከእርሱ ጋር የነበረ የቀራው የነበረው ነገር አይደለም ነው የሚለው። ያ ሴም አይደለም። ተራኪው ማን እንዳለ ነው የተናገረው እኮ። ተራኪው እግዚአብሔር እንደዚህ ያለ ነገረው ወይስ መልአክ? እዚህ ጋር ኤንጅል ነው ሎርድ ነው የሚለው። ኤንድ ዘ ሎርድ ሰይድ ያለ ነው እኮ። ሴም ነው። እግዚአብሔር ምን አለ? እግዚአብሔርም አለ። አየህ፣ ከዛ ለማን? ለሰይጣን። ያው እንግሊዘኛው ይሻላል መሰለኝ ማለት ነው። ከዛ በኋላ ቀጥለው እኮ ከአማርኛው ጋር ሴም ነው። እንትን ዲፈረንስ የለውም እኮ ወንድማችን እኮ። ያለው ማን ነው ማለት ነው? እንደዚህ ነው ካላልኩም ኤንጅል አይደለም የሚለው እዚህ ጋር ተስማም አለቀ። ከላይኛው ጋር እያወራ ያለው ቁጥር 1 ላይ ምንድን ነው እያወራ ያለው? ቁጥር 1 ላይ ኮንቴክስቱን ከገባ አንተ እስካብራራልኝ። እኔ ስለ ቁጥር 1 እኮ ስለ ኮንቴክስቱ እኮ አይመለከተኝም። እዚህ ጋር እግዚአብሔር ስለተናገረው ንግግር ነው የሚመለከተው። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰው በእግዚአብሔር መልአክ ፊት ቆሞ አሳየን። ሰው ኮንቴክስቱ ራሱ ስለሌላ ነገር ነው የሚያወራው እዚህ ላይ። ሰው እሱን ለመመለስ ደግሞ ሙሉ ኮንቴክስቱ እዚህ ጋር የእግዚአብሔር መልአክ ሰይጣንን አለው የሚል ነገር አለ እኮ እዚህ ላይ እኮ ኮንቴክስቱን መረዳት አለብን ያልኩ ነው። በድጋሚ ደግሞ ይሄ ግልጽ ሰዎች ለሰዎች የጻፉት ነው። ጀስት ተራኪው ነው እንደዚህ ብሎ እየተናገረ ያለው ያልኩ ነው። አይ ወላሂ ልንገርህ፣ ይሄ ራስን መሸወር በጣም አሳዝነኸኛል። እግዚአብሔርም ሰይጣንን አለው እያለ እግዚአብሔርም እያለ ትከሽ ችግር የለውም። ይሄ ቁርአን ጋር ሴም አይደለም። ሴም እናደርገዋለን። ቁርአን ጋር ሴም አይደለም። ሪች ሚታ ጋንዲ ማሂሮ እንግሊዘኛውን አድርገው አንተ ሀቢቢ ችግር የለውም። ይሄን ካላመንክ ትወርዳለህ። ከቁርአን ጋር ሴም አይደለም። ችግር የለውም። በኋላ እናገናኘው። ከቁርአን ጋር ሴም አይደለም እኮ ነው። አሁን ደግሞ ለሰብየር ችግር የለውም። እሺ አንዴ አንብበው እንግሊዘኛውን። የጠየቅኩ እኮ ሌላ ነበር። እናንተ መረጃ እንግሊዘኛውን ኤንድ ዘ ሎርድ ሰይድ አንቱ ኦኬ። ኤንድ ዘ ሎርድ እኮ አነበበው እኮ ሴም ነው ከአማርኛው ጋር። ደስ አንዴ ችግር የለውም። አንብበው አንተ አንዴ። ኢትስ ኦኬ ሴም ነው እኮ አይደል? አንብበው አንዴ ጀምረህ አንብበው። አንተ አንብበው። ለምን ያንተ መጽሐፍ እኮ አነበብኩት እኮ ምን ዲፈረንስ የለውም እኮ አልከው እኮ። ጆሮ አልሰማህም። ደግመህ አንብበው። አልሰማህም፣ ወላሂ አልሰማህም። ደግመህ አንብበው እስኪ። ኦኬ and the Lord said unto Satan, the Lord rebuke ኦኬ እንትን ወደዚህ አድርገው ትንሽ ያ to stand even the Lord that has chosen እኮ ሴም ነው ከአማርኛ ጋር። ጨርሰው። ቆይ ለምንድን ነው የሚከብድ? ጨርሰው እስቲ እኮ አነ አያቻ አጨርሰው። አሁን ቃል በቃል ትርጉም ይሄ እንደማለት ማለት ነው። እንደዚህ ከሆነ አይገባም። ኧረ በአማርኛውም ሴም ነው። እኔ ቃላት ትርጉም አለ። እንፍታው፣ ችግር የለውም። ይሄ እንደማለት ማለት ነው። ትርጉምልኝ እኮ ኤንድ ለምን እኮ አንዴ ልጠይቅህ።
ሴም አይደለም እኮ ነው የሚለው ኢምራን። ቁርአን ላይ የጠየቀውን ነገር ለመመለስ እሱ የኛው በቂ አይደለም፣ ምንም አይመልስ። ቆይ እሱ ከነ ጆሮ ከሆነ አንዳዳምጠኝ። ቁርአኑ ጋር ይገናኛል። አገናኝልህ ዳግም ዘ ቁርአን ጋር ትበለኝ አትዳግም። አንድ ቃል እንደዚህ በእንደ ቄስ አንድ ቃል አትዳግም። ይገናኛል። አገናኝልህ ልቆ አንድ ረጋ ብል አሁን ተርጉምልኝ። ኤንድ ዘ ሎርድ ይላል ሴድ ይላልና ተርጉምልኝ። ወላሂ ተርጉም መጀማ። ለምን ሎርድ ማለት በክርስትና አምላክ እግዚአብሔር ነው። ሴድ እግዚአብሔር አለ ማለት ነው። እግዚአብሔር አለ ስለሚ አይተረጉመው። ግን እስቲ እንሞክረው። ካልሆነ በቃ ይወርዳል። መጽሐፉን እየካደ ስለሆነ ማለት ነው። የመጨረሻ ደህ ነው እሱ ግና ካልሆነ በቃ አልካድኩም። ምንድነው የካድኩም? እየተረጉምክ አይደለም። ታማኝ አሁን ለመጽሐፍ አልታመንክም። ኤንድ ማለት ነው ምንም አማርኛውም እንኳን እንደዚህ ነው። እንደዚህ አይደለም እንኳን ተርጉሞ ተርጉሞሽ ኤንድ ማለት ነው እኮ እግዚአብሔር እንደዚህ ያለ ያለ ነው። እንዘሎት እግዚአብሔር እንደዚህ ያለ በቃ አመሰግናለሁ። በቃ ጨርሰናል። ታች አድርጉት ዘጋ። እግዚአብሔር እንደዚህ ያለ በቃ መጨረሻ ላይ ወጣ። ታያችሁ አይደለ? ታግለንም ቢሆን አለ እግዚአብሔር እንደዚህ ያለ። እግዚአብሔር ምን አለ? እግዚአብሔር ገስታ ኔክ ፖይንት ሴም አይደለም እኮ ነው። በቃ ሞዴሬት ተካላችሁ ታች በቃ በብራዝ ከዚህ በላይ ክርክ አንፈልግም። እናመሰግናለን። ዋናው ግን አላህ የተናገረው መልስ ያኛው ነው። በቃ አላህ እንዴት ይምላል ነው ያልኩት። በቃ አጋኛታችሁን አዳም በቃ ዘጋ። እቺን ነው የፈለኩት። አያህ መሀል መጨረሻ ላይ ወጣ። እግዚአብሔር እንደዚህ አለ። አሁን አማርኛው ላይ አድርገው። አማርኛው ራግልና እግዚአብሔር ምን አለ? እግዚአብሔር እንደዚህ አለ፣ ሰይጣን ሆይ እግዚአብሔር ይገስጽህ አለ። በቃ ስለዚህ ስንት እግዚአብሔር ነው? እግዚአብሔር ራሱ መገሰጽ ስላልቻለ ወደ ሌላ እግዚአብሔር ያስተላለፈ ነው። ስንት እግዚአብሔር ነው ያለው? እንደዛ ከሆነ አንደኛው እግዚአብሔር መገሰጽ ስላልቻለ ወደ ሁለተኛው እግዚአብሔር አስተላለፈ። ይሄ የጅሎች ጨዋታ ነው የሚሆን። ኤኒዌይ የመጽሐፍ ቅዱስ አነጋገር ዘይቤ ነው። በብዙ ቅጆች ላይ አለ። እንዲሁም አምላካችን አላህ ሱብሓነሁ ወተዓላ በضمير الغائب ይሄ በእስልምናችን ضمير الغائب ይባላል ይናገራል። ማለትም ስለራሱ በሰርድ ፐርሰን እርሱ እያለ ያስቀምጣል። ሱረቱ አሊ ኢምራን ላይ ምሳሌ እርሱ ፈጣራችሁ ነው ይላል። እርሱ እያለ ያስቀምጣል። ይሄ ደግሞ ያነጋገር ዘይቤያችን ነው። ስለዚህ መጽሐፍን መጀመሪያ ተማር። እርሱ ማለት ሁለት የሚያደርግ ከሆነ እግዚአብሔር አምስት ነው ማለት ነው። ማሂሩ አጠቃለውና ወደ ቀጣይ ሰው እንለፍ። ኦኬ አንድ የቁርአን ክፍል ላሳያችሁና ልጠቅልላችሁ ሐሳቡን። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ነብዩን ሰለላሁ ዐለይሂ ወሰለም እንዲናገሩ ይነግራቸዋል። ሱረቱል አዕራፍ ምዕራፍ 7 ቁጥር 158 ላይ ይኸውላችሁ ሙሐመድ ሆይ አይተልቅ ከዚህ በላይ ሙሐመድ ሆይ ይላል በላቸው እናንተ ሰዎች ሆይ እኔ ወደ እናንተ ወደ ሁላችሁም የተላኩ ምንድነኝ አሉ የአላህ መልእክተኛ ነኝ አሉ። ከዛስ እርሱም አሉ ስለ አላህ ሱብሓነሁ ወተዓላ ሲገልጹ ያ ሰማያትና ምድርን ንግስና ለእርሱ ብቻ የሆነ ነው፣ እርሱ እንጂ ሌላ አምላክ የለም፣ ሕያው አድርጓል ይገላልም። በአላህ በዚያ በአላህና በቃላቶቹ በሚያምነው የማይጽፈው የማያነበው ነቢይ በሆነው መልእክተኛው እመኑ ይላሉ። ይህን እየተናገሩ ያሉት በዚህ በትምህርተ ጥቅስ ያለው ነቢዩ ሰለላሁ ዐለይሂ ወሰለም በሉ የተባሉት ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሉ የተባሉት ምንድነው? የማያነብና የማይጽፍ በሆነው ነቢይ በመልእክተኛው እመኑ። በመልእክተኛው ነቢዩ ሰለላሁ ዐለይሂ ወሰለም በእኔ እመኑ አይደለም እያሉ ያሉት፣ ወይም ደግሞ በእኔ እመኑ በላቸው አይደለም እየተባሉ ያሉት። በመልእክተኛው ብለው እንደ ሰርድ ፐርሰን አድርገው ራሳቸውን ይገልጻሉ፣ ወይም ደግሞ ራሳቸውን እንዲገልጹ ተቀምጧል። ይሄ ቁርአን ብቻ ሳይሆን ሂብሩ ላይ ብትመለከቱ ወይም ዕብራይስጥኛ ላይ ብትመለከቱ ወይም አራማይክ ላይ ሄዳችሁ ብትመለከቱ የሴሜቲክ ቋንቋዎች አንድ መገለጫ ነው። አንድ አካል ራሱን በአንደኛ ፐርሰንም ሊገልጽ ይችላል፣ በሰከንድ ፐርሰንም ሊገልጽ ይችላል፣ በሰርድ ፐርሰንም ሊገልጽ ይችላል። ስለዚህ ቋንቋ ላይ የሆነ የቋንቋ ጥርስ ይዛችሁ አትምጡ። ካለ ቀጥሉ ይብራል። እሺ የአብ አይ ቲንክ የአብ መሰለ ስም የሚለው መቀጠል ትችላለህ። ማን ነው የሚለው ስሙ? ከስራ ያለው ልጅ ሰላም እንዴት ነህ? መለን ሰላም ብያለሁ። አለን ኤቢ ነው የሚለው አክቹሊ አለን ኤቢ ነው የሚለው ኤቢ የሆነ ጊዜ አብ አይ ቲንክ ታስቻለ ማለት ነው። ይቀጥል ችግር የለውም። እሺ ሜቢ ጥያቄ ካላችሁ ላስተናግድና ከዛም በኋላ ትጠይቃለህ። ችግር የለውም። አንተ ጥያቄ የለህ መጀመሪያ እስልምና ላይ? ኦኬ እስልምና ላይ ምናልባት አንድ ጥያቄ ጠይቅና ችግር የለውም። ሜቢ ጠይቅ። እሺ በጣም ሰሞኑን የጠየኩት ያለው ጥያቄ አለ። ክርክርም አልፈልግም። በአጭሩ ብቻ እንድታስረዳኝ ነው። ስላሴ እንድፋይን አድርግልኝ። ኦኬ ስላሴ ማለት አንድ አምላክ የአንድ አምላክ አስተምህሮ ነው።
አይ ስላሴ ዲፈናግልኝ ስለው ስለ ወርዱ ትርጉሙ ምንድነው የሚለውን ከዛ አስተምሮታችሁን ንገረኝ አጠራርከ። ኦኬ ወልዱ እሺ ቃሉ የግዕዝ ቃል ነው። ስላሴ ማለት ሰለሰ ወይም ሶስት አደረገ እንደማለት ነው የቃሉ ቀጥተኛ ትርጉም። ኮበስ እሺ በእምነታዊ የማትፈልጋቸው ስላሴ ስትሉ ያ በእምነት ስናመጣው ደግሞ ተመሳሳይ ቃሉን እንደዚሁ እምነቱን ስንጠቀም አንድ አምላክ ራሱን በሶስት አካላት ገለጸ እያልን ነው። ወይም ራሱን ሜቢ ሰለሰ የሚለው ቃል ወደ ተወሰነ ኮንፊውዥን ሊያመራ ይችላል። ግን አንድ አምላክ ራሱን በሶስት አካላት ገለጠ which is አብ እንዲሁም ቃሉና መንፈሱ ብለን እናምናለን። ኦኬ ስለዚህ አንድ አምላክ በሶስት አካል ተገለጠ ነው። የተዋሃዱ መለኮት ወይ የተሰለሱ በአካላት አንድ ሲሆን ሶስት ናቸው፣ ሶስት ሲሆን አንድ ናቸው። በግብር በአጋዝ አንድ ናቸው፣ በአካል ደግሞ ሶስት ናቸው። ኤግዛክት ራይት? እሺ ኦኬ ይሄን አስተምሮ ያወቀ ወይም የሰበከ ነብይ አለ? የሰበከ ማለት አክቹሊ እኔ ሰው አምላክን ይገልጣል ብዬ አላምንም። ራሱ አምላክ ነው ሰው የሚገለጠው። እሺ አምላክ ራሱን ያስተዋውቅ ለነቢያት እንደዚህ ብሎ አስተዋውቋል? ያ መጽሐፍ ቅዱስ ላይ ማየት እንችላለን። ጀስት የአንድ ቨርስ ጉዳይ ሳይሆን የሚሆነው ነው መጽሐፍ ቅዱስን ይዘን ይሄንን በአንድ ቨርስ ግን የለም። ምሳሌ አብርሃም ወሰድልኝና አብርሃም ይሄን አስተምሮ ያውቃል? አብርሃም እግዚአብሔርን ያውቃል። ያንን እግዚአብሔር የሆነ ክሊር የሆነ ዶክትሪን በአንድ መጽሐፍ ላይ እናገኛለን። እግዚአብሔር የሚያውቀው አንድ እግዚአብሔር አንድ አካልን ነው። ሶስት አካል ያለው እግዚአብሔርን ያውቃል? ያውቀዋል። መጽሐፍ ቅዱስ ይናገራል፣ ኢየሱስም ይናገራል። የት ቦታ ነው አብርሃም ሶስት አካል ያለው እግዚአብሔር ያወቀው? ለምሳሌ ኢየሱስ ክርስቶስ ምዕራፍ 8 ላይ ሲናገር አብርሃም ቀኔን አየ ብሎ ወልድን ያውቀው እንደነበር ይናገራል። ባጭሩ ወልድን አወቀ ማለት ሶስቱን አምላክ አወቀ ማለት አይደለም። ወልድ ማለት ከሶስቱ አካል አንዱ አካል ነው። ጥያቄ እኔ ሶስቱን አካል እንደሚያውቅ ማስረጃ ነው ያልኩት። ያ እኔን ብታውቁኝ ደግሞ አብን ባወቃችሁ ነበር ይላል እግዚአብሔር ቃል። እሱ ነገር አንዱን ማወቅ የተለያየ የሚነሳ ጥያቄ ነው። እኛ ጥያቄያችን ኢየሱስ አምላክ ነው ወይስ አይደለም ሳይሆን አብርሃም አብ፣ ወልድ፣ መንፈስ ቅዱስ የሚባሉ አምላኮች እንዳወቀ ማስረጃ አለ። ያ አሁን የጠቀስኩልህ ጥቅስ ራሱ አክቹሊ ማሳያ ይሆናል። ወልድን ማወቁ አብን ማወቁ ነው። ምክንያቱም የተለያየ አማልክትን እንዳወቀ አይደለም እንቆጥረው። እሺ በአንተ ሎጂክ እንሂድና አብና ወልድን አወቀ፣ መንፈስ ቅዱስ የት ነው? ያ ስቲል መንፈስ ቅዱስም ጋር ስንሄድ ስቲል ተንጣጥሎ የሚታወቁ ስለሆነ ቅዱስ መንፈሱ እንደተለየ አምላክ አድርገን አይደለም እንቆጥረው። አልጠየቅኩም እኔ አብርሃም አሁን ጥያቄ መሰለ አብርሃም ሶስቱን አካል ያውቃል አልከኝ። ከዛ በኋላ ኢየሱስ እንደሚያቀሳየኝ ስንቆጥራቸው አብና ወልድ መጡ። መንፈስ ቅዱስን ያውቀው ነበር? ምን ሻሃዳ ከቅድም ጀምሮ እየጻፉ ስለሆነ ነው። አፈነ ቻለው ቀጥሉ እናንተ። እኔ የፈለኩ ነው ገስት ላኪ ወይ ፕራይቬት አካውንታችሁን አስታክ ኢንሻአላህ። አው ግን ኡስታዝ ጀማል አንዳንድ ያስተካከሉ ሻሃዳ እያሉ ፕሮግራም እያበሹ ሰዎች አሉና ሻሃዳ ካሉ በውስጥ ይምጡ ወይም ደግሞ በቃ አንድ ቁጥር ይጻፉ። ሌላ ወሬ ሻሃዳ እያላችሁ አታቆርጡ። ይግቡና ከዛ እንቀጥላለን ኢንሻአላህ። ጀዛኩሙላህ ኡስታዝ። እሺ አሁን ቀጥልና ወገናችን ኤቢ ያው አብርሃም አብና ወልድ እንደሚያውቅ አሳይተኛል። መንፈስ ቅዱስ ያወቀበት ማስረጃ አለ? እሺ አክቹሊ መንፈስ ቅዱስ የቃልና የአብ መንፈስ ነው ባጭሩ። ነጥለን የምናውቀው ነገር ራሱ አይደለም። አይ እኮ ሳንጠይቅኩም ጥያቄ መንፈስ ቅዱስ አብርሃም እንደሚያውቀው ነው ያልኩህ። አሁን አንተ አብርሃም ኢየሱስ እንደሚያውቀው አሳይተኛል። ከመጽሐፍ ቅዱስህ ላይ አብርሃም ኢየሱስን ያውቃል ብለህ አቅርበህልኛል። አሁን ደግሞ አብርሃም መንፈስ ቅዱስ እንደሚያውቀው ማስረጃ ስጠኝ። ኦኬ እሺ እግዚአብሔር ቃል ሲናገር ለምሳሌ መስዋዕቱን ዘፍጥረት 15 አካባቢ ላይ ይመስለኛል መስዋዕቱን ባቀረበ ጊዜ አይ በቁርአን ዘፍጥረት ቁጥር 15 ቁጥር ስንት? ያሽ መጽሐፍ ቅዱስ ነው የሚልክፈት አጠገቢ ስላለ ነው። ያ አይ ከፈት በማስረጃ የሚሆነው ዘፍጥረት 15 ከፍቼልህ እኔ በካሜራ አወጣልሃለሁ እዚህ ጋር። እሺ ዘፍጥረት 15 ጋር እንሂድና ሜቢ 17 ቁጥር 17 አካባቢ ጀምሮ ነበር። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዛ በተከፈለ መካከል አለፈ። በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ፣ ከግብፅ ወንዝ ጀምሮ እስከ ታላቅ ወንዝ ድረስ ኤፍራጥስ ወንዝ ድረስ ይቺ ምድር ለዛ ይሰጥቻለሁ ይላል። የት ነው መንፈስ ቅዱስ? እኔ አይታየኝም መንፈስ ቅዱስ። ቁጥር 17 ላይ ቁጥር 17 ላይ ሜቢ ድገምልኝና እሺ
ፀሐይን በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ ይላል። ኦኬ እሺ፣ እዚህ ጋር የሆነ እሳት የሆነ ፊገር ሲያልፍ እናያለን አይደለ? ነገር ግን እግዚአብሔር አስቀድሞ ደግሞ የምድጃ ጢስ ነው ያለፈው። የምድጃ ጢስ ነው የሚለው ሀቢቢ እና የእሳት ነበልባል ያቀጥሉ። ያ የእሳት ነበልባልና የምድጃ ጢስ ብሎ ይገልጸዋል። ይሄ የሆነ ስለዚህ መንፈስ ቅዱስ ነው። እሺ ይሄ የሆነ ከእንጨት የተነሳ እሳት ምናምን ነገር ሳይሆን እያወራ ያለው የሆነ ፊገርን ነው አብርሃም እዚህ ጋር እየዘገበልን ያለው። መንፈስ ቅዱስ የምድጃ ጢስ ነው ወይስ ደግሞ የእሳት ነበልባሉ ነው? ተመሳሳይ ነገር ነው እያወራ ያለው። የተለያየ ነገር አይደለም። የምድጃ ጢስና ነው የሚለው እና ማለት ይለየዋል። የምድጃ ጢስና የእሳት ነበልባል ነው የሚለው። በደንብ አላየኸውም? ጥቅሱን በደንብ ትኩረት አድርገህ ይኸው እኮ ስለ አንዱ ነገር ያለ የተለያየ ምንድነው ገለጻም ሊሆን ይችላል። እግዚአብሔርን በተለያየ መንገድ በእንደዚህ አይነት መልኩ ስለሚገልጸው ማለት ነው። አንደኛ ሊሆን ይችላል ነገር የተለያየ አስፔክትን ሊሆን ይችላል መልስ ሳይሆን ያልኩኛል ነው። ሲቀጥል ደግሞ የምድጃ ጢስና ማለት ማለት ነው የምድጃ ጢስ። ስለዚህ መንፈስ ቅዱስ የምድጃ ጢስ ነው። ይህ ፊገር ነው እያልኩኝ ነበር። ምሮ ያስጨርስከኝ አይደለም ባይዘይ ያልኩኝ እኔ ቀጥልሽ ሀሳብን አስቀምጥ። እሺ እያልኩኝ ያለሁት እዚህ ጋር እያወራ ያለው የሆነ የታየውን ፊገር ነው እንጂ ሊትራሊ የሆነ ከሰል ወይ ደግሞ ከሆነ ከእንጨት ምናምን ነገር የሚመጣ እሳትን አይደለም። ሰው የምድጃ ጢስና የእሳት ነበልባልን አየ ይላል። ያም ደግሞ ተቆርጦ ስጋ መሀል አለፈ ይላል። ነገር ግን አስቀድመን ደግሞ እዚሁ ምዕራፍ መጀመሪያዎቹ ላይ አካባቢ ካልተሳሳትኩ እግዚአብሔር ሲናገር መስዋዕትን እንደዚህ አድርገህ አዘጋጅ፣ በዛ መካከል እኔ አልፋለሁ ነበር ያለው። ሶ ኦብቪየስሊ እዚህ ጋር እየተናገረ ያለው አብርሃም ያየው ፊገር መንፈስ ቅዱስ ነው ብለን መደምደም እንችላለን ከሌሎችም ጥቅሶች አንፃር ማለት ነው። አይ እሱን አንተ አልክ። መጽሐፉ እንደዛ ያስተምንም የእግዚአብሔር ቃል እንደዛ ዘፍጥረት ላይ የምድጃ ጢስና የእሳት ነበልባል ነው ያለው። እግዚአብሔር ስላለፈ ይሄ ጢሱ እግዚአብሔር ማለት አትችልም። ያንተ ሎጂክ መሰል እግዚአብሔር ከላይ አልፋለሁ ብሏል። እዚህ ጋር ደግሞ የምድጃ ጢስ አለፈ። ስለዚህ የምድጃ ጢሱ እግዚአብሔር ነው እያልክ ነው ያለው፣ መንፈስ ቅዱስ ነው እያልክ ነው ያለው። አያስኬድህም። ኤኒዌይ እዚህ ጋርም ብዙም የሚያቆይም አይደለም። ብቻ ግን የምድጃ ጢስና እንደሚል ትኩረት የምድጃ ጢስና ነው የሚለው። እሺ አንደኛ። ስለዚህ ሁለት አካባቢዎች እንደተቀመጡ ልብ ማለት አለብህ። አሁን እሱን ተውና ስላሴን የሚጠቅስ አንድ ጥቅስ ስጠኝ እስኪ። ስላሴን ዲፋይን የሚያደርግ አንድ ጥቅስ በደንብ ሊያስረዳ ይችላል የምታስበው። እሺ ለምሳሌ ኢሳይያስ 48:16 ጋር እንሂድ ነው። እሺ ሄድኩኝ። እሺ አንብብልኝ። ወደ እኔ አማርኛውን አንብብልህ። ወደ እኔ ቅረብ፣ ይህን ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ያለሁ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እሺ እዚህ ጋር አንደኛ እዚህ ጋር በደንብ የምናየው ነገር ጊዜ የተላከው አካል ማን ነው የሚለው ከላይም ከፍ ብለን ማየት እንችላለን፣ ችግር የለውም። ነገር ግን ላኩኝ እያለው ያለው አካል ተላኩ የሚለው በጌታ እግዚአብሔር እንዲሁም በመንፈሱ ነው አይደለም? ሁለት ናቸው። እሺ እያዘንኩ ቢሆንም አንደኛ እየተናገረ ያለው ኢሳያስ ነው። ሁለተኛ ደግሞ ጌታ ልኮኛል እንዲሁም መንፈሱ ነው የሚለው። ከፈለክ አማርኛውን ላውጣልክና ተመልከተው አንተ ራስህ። ቆይ አንዴ አያህ። ስለዚህ መጀመሪያ እየተናገረ ያለው ኢየሱስ አይደለም፣ እየተናገረ ያለው ኢሳያስ ነው። ተመልከት ምን ይላል? አሁንም እግዚአብሔር አምላክ ላከኝ መንፈሱንም ነው የሚለው። መንፈሱንም ላከው ብሎ የሚያስቀምጠው ከፈለግ ሂብሩንም ግሪኩንም ማለት እንችላለን። ልከውኛልም አይልም፣ ላከኝ ነው የሚለው። ሲቀጥል መንፈሱንም ነው የሚለው። ስለዚህ ሶስቱ ማሰብ አያስኬድም። አንደኛ ልከውኛል አይልም፣ ሁለተኛ እየተናገረ ያለው ኢሳያስ ነው፣ ሶስተኛ ደግሞ የላከው መንፈሱን ነው። ምን ትላለህ? እሺ ሜቢ ዕብራይስጡን በደንብ ያሳየኝና ያመጣው የአማርኛ የትኛው ነው? ሻላሃኒ የመቼ ነው አማርኛው? 1880 የአባሮሜ ትርጉም። ኦኬ እሺ አክቹሊ ፕሮቴስታንት ነኝ በርግጥ። ኦ ሶሪ ችግር የለውም። ፕሮቴስታንት ሆነ ወደ ሂብሩ ነው ችግር የለውም። ምንድን ነው የሚለው? ኦኬ we have sent me ሳላሃኒ። ስለዚህ ልከውኛል አይደለም ልኮኛል ነው የሚለው። አየሃ ዋሽታዋቸዋል። አማርኛው ልከውኛል አሉት፣ ግን ሂብሩ የሚለው ልኮኛል ነው የሚለው። have sent me ያው ኢብራሂም ያሳየው ሲንጉላር ነው። 1% ነው እየተናገረ ያለው። ላኪው 1% ነው። ያ ልከውኛልማ ነው አክቹሊ ግን ማለት ተላከውማ ሲንጉላር ፐርሰን 1% ነው። ኖ እየተናገረ ያለው ራሱ አንድ ቋሚ ነው። እየተናገረ ያለው ራሱ 1% ነው። ልኮኛል የላኪው ራሱ 1% ነው። ኦኬ ላኪው ራሱ እሺ ሜቢ ደግሞ ዕብራይስጥ ይሄ ከምን ላይ ነው የመጣው? ባይብል ሀብ ነው። ባይብል ሀብ
ከፈለክ ኤልኤክስኤክስ ማሳየት እንችላለን። ኤልኤክስኤክስን ተመልከት። ያው ናው the Lord sent off away me ይላል። ያው ኤልኤክስኤክሱም ሂብሩም አማርኛውም ልኮኛል አይልም። ያው Lord sent off away me and the spirit he my own even present master እያለ ይናገራል። ስለዚህ ልከውኛል አይልም። ምን ትላለህ? መጀመሪያ ኡስታዝ መጥቷል። ከቻላችሁ አስገቡት ሞዴሬተር ካላችሁ። እሺ ኦኬ እሺ ሜቢ ይሄንን እንግዲህ እንትኑን ቼክ አደርገዋለሁ። ማዞሪቲኩም አክቹሊ የሂብሩ ባይብል ነበረኝ ግን ያ አወጣነልህ እኮ በነበረኝ መልኩ ነው የሚያስቀምጠው። ያ አወጣሁልህ። ኦኬ ችግር የለም ቼክ አደርገዋለሁ። ያ ቃሉን ሂደህ ያው ሻላሃይ ነው የሚለው። ሻላሃይ በጣም የፈለከውን ቅጂ ክፈት። ሻላሃይ ነው ልከውኛል የሚጭራሽ ነው የለም። ሶ አየህ አይደለ ኤቢ ይሄ ጥቅስ ስላሴን አያሳይም። ስለዚህ ሐሳቡ የተመታ ነው። አንድ ድልስት የመጨረሻ ሲቀጥል እየተናገረ ያለው ኢየሱስ እንዳልሆነ ታውቃለህ። ለሱ ማስረጃ አላባከን። ኤኒዌይ እየተናገረ ያለው ራሱ ኢየሱስ አይደለም ኢሳይያስን እየተናገረ ያለው። እሺ ኤቢ ኡስታዝና ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ናችሁ? አልሐምዱሊላህ ማሻአላህ። ሻጥሉ አውራ ተሻለ ኡስታዝ? ደህና ነኝ አለሁ አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ ሰላም ነው። ማሻአላህ ቀጥሉ። በቃ እንዳላቆረፈደው እንትኑን ፖይንቱን ኡስታዝ ነወርተና። እሺ ኤቢ ካለህ አለሁ በልና በአውዱ ቀጥል። እስካሁን ሁለት ጥቅሶችን ተመልሰሃል? ያ ተመልሻለሁ። ኦኬ ከተመለስክ ይሄ ጥቅስ ስላሴን አያሳይም። ተስማማ? አይ አክቹሊ ማንዴ ከመስማማ እንትን እለዋለሁ ቼክ አደርገዋለሁ በደንብ። በ1879 ኦርቶዶክስ ነው ኢምራን ማነው ፕሮቴስታንት ያደረገው? በ1879 የነበረው የአባ ሮሜ የቁም ጽሑፍ የአባ አብርሃም መጽሐፍ ሲታተም የኦርቶዶክሶች ናቸው ያሳተሙት። በዛን ሰዓት ፕሮቴስታንት ኢትዮጵያ ውስጥ የለም። ጆባ ዊትነስ በዛን ሰዓት የለም። እሱ አይ ቲንክ ጴንጤ ይመስለኛል አይደለ? ጴንጤ ነው አለ ሲል ትቶሽ እኔ ጴንጤ ነኝ ያለ እኮ ይመስለኝ አይደለ? አይደለም እሱማ ኦርቶዶክስ ነው። ጴንጤ ነው ያለ ይመስለኝ። የትኛው ትክክል? ፕሮቴስታንት ነኝ። ያ ፕሮቴስታንት ነኝ። አውርተናል እኮ ከሁላችሁም ጋር። ሶሪ አንድ ልጅ አለ ልክ ያንተ አይነት እንትን ያለው ኦርቶዶክስ ነው አንድምታ ምናምን የሚጠቅስ። እኔ ራሴ እስከዛሬ ኦርቶዶክስ ነበር የሚመስለኝ። በጣም የሚገርም። ይቅርታ እኔም እንደዛ መስሎኝ ነበር። በ1879 የመጀመሪያው አማርኛ ነው ይሄኛው። ፕሮቴስታንትን ብትሆንም ችግር የለውም። ግልጽ ነው ኤቢ? ያ እዚህ ላይ ቼክ ላደርገው ፈልጋለሁ። ሜቢ ላከኝ ነው የሚለው አንደኛ። ሁለተኛ ነገር ደግሞ ላከኝ ባዩ ማን ነው አንተ የምትለው? ያ ከላይ ጀምሮ ኮንቴክስቱ ሲናገር ለአምላክ የሚያቀርባቸው አትሪቢዩቶችን የሚሰጠው ሰው ኢየሱስ ነው ብዬ ነው። እንትን ነው አባቶችም ኢሳይያስ ነው ብሎ ነው የሚያሰሙት። አባቶችም የፈቱት ኢሳይያስ ነው ብሎ ነው። ለምሳሌ ቅዱስ ኤፍሬም ዘሶሪያ ካቴና ላይ ብትመለከተው እንደዛ ብሎ ነው ያስቀመጠው። ኤፍሬም ዘሶሪያ ማለት ነው አንደኛ ነገር። እና አውግስቲንም እንደዛ ናቸው። የቸርች ፋዘርስ የተወሰኑት ኢሳይያስ ነው ብሎ ያስቀመጡት አሉ። ፕሮቴስታንት ከሆንክ ደግሞ ካልቪን ራሱ ኢሳይያስ ለራሱ ነው የተናገረው ብሎ ነው ያስቀመጠው። ታዲያ እንደዛ ከሆነ ከ12 ጀምሮ እኔ ፊተኛ ነኝ እኔ ኋለኛ ነኝ ብሎ የሚናገረው ያህዌ ነው። ያህዌ ተናግሮ ሳይጨርስ ወይም ደግሞ የነብዩ ንግግር ይገባል ኢሳይያስ። ልክ ኢሳይያስ ምዕራፍ 50 ላይ እንዳለው ማለት ነው። አውጣለት ኤግዛምፕሎችን ማለት ነው። ኢምራን ቀጥሉ። ያ ንግግሮች የሚቀየሩበት ቦታዎች አሉ። አክቹሊ ሙሴም ጋር ምናምን እንደዚህ አይነት ነገሮች አሉ። አዎ ሙሴና ያህዌ አንድ ትሩስ ፍሬዝ ውስጥ የሚያወሩበት አለ። ታውቃለህ? ያ ሙሴ እየተናገረው ሙሴ እግዚአብሔርን አትሪቢዩት የሚሰጥበት ስም ሰዓት አለ። በእንደዚህ አይነት ሙሴ እየተናገረ ያህዌ እየተናገረ ሙሴ እየተናገረ ላከኝ እያለ ፈጣሪ ደግሞ እዛው ላይ ደግሞ ስሜ ይላል። እዛው ላይ እንደ ነገሮች አሉ ባይብል ላይ እዛው ላይ የተናገረ አንድ እንትን ላይ አንድ ቨርስ ላይ። ስለዚህ ከሆነበት ጊዜ ጀምሮ በዚያ ያለው የሚለው ያህዌ ነው። አሁንም ያህዌ አምላክ
ልኮኛል መንፈሱንም ልኮታል የሚለው ነገር ደግሞ እዛ ጋር የሚናገረው ኢሳይያስ ነው። ግልጽ ነው። ያ ቼክ አድርጓል። ግልጽ ነው። እንደዚህ አይነት ነገሮች አሉ። ኮሜንታሪ ብቻ ሳይሆን ኖርማሊ ኮንቴክስቱ ራሱ አያስኬድም። ራሱ የአይዲያኖችም እንትኖችም ነቢዩ ኢሳይያስ እንደብሎ እናስቀምጡት ኮሜንታሪዎች የነሱ ሚድራሽ ላይ የእነሱ ኢሳይያስ እንደሆነ ነው የሚያመጡት። ፎርሳ ታዲያ እንደዛ ነው። እነሱ ይቀድማሉ። እነዛ እንዴት ሊሳሳቱ ይችላሉ? አንደኛ ነገር ሁለተኛ እንደዛ ከሆነ ከኤርሊ ቸርች ፋዘርስ ተነስቲ ኤርሊ የሚባሉት አፖስቶሊክ ፋዘርስ የሐዋርያት ተማሪዎች የነበሩት ኢሳይያስ 48:16 ሲፈቱ ለኢየሱስ ነው ብሎ ይጠቀማል። ላተር ላይ ነበሩ ናቸው ቸርች ፋዘርስ እንደዛ ያሉት እናንተ እንዳልከ ያሉት እርግጥ ግን አለ እንደዛ የለም። ራሱ ኢሳይያስ 48:16 የሥላሴን ትምህርት ድምዳሜ ለመስራት አያስኬድም። እንደውም ጭራሽ ነው የሚንር ነገር ሆኖ ነው ያገኘነው። አንደኛ ሻላሃኒ ነው የሚለው ሻለሁኒ አይደለም የሚለው ሻለሁኒ ነው። ላከኝ ልከውኛል ማለት ከፈለክ ሻላሁኒ ነው የሚለው። ሻላሃ ማለት ላከ ማለት ነው። ሻላሁ ማለት ላኩ ማለት ነው። ሻላሃኒ ኒ ስትል ደግሞ እኔን ማለት ነው። ሻላሃኒ ስትል ላከኝ፣ ሻላሁኒ ስትል ደግሞ ላኩኝ። ኢሳይያስ 48:16 ላይ ሻላሁኒ የሚል ቃል የለም። ስለዚህ ከዛ አንፃር ነው መታየት ያለበት ማለት ነው። የማንቀጥል ተዘፈለ ሰው ይያያ ሥላሴ ይሄ ተከታታይ አንድ ይጨምር ኡስታዜ። እሺ አንድ ጨምር። አንድ ማለት ሥላሴን የሚያሳይ ማለት ነው አይደለ? ኦኬ እሺ። ለምሳሌ ከዚሁ ከኢሳይያስ 13:7 63 እግዚአብሔር እንደሰጠን ሁሉ የእግዚአብሔርን ቸርነትና የእግዚአብሔርን ምስጋና እንደ ምሕረቱና እንደ ቸርነቱ ብዛት ለእስራኤል ቤት የሰጠውን ትልቅ በጎነት አሳስባለሁ። እርሱም በእውነት ሕዝቤ ሐሰት የሚያደርግ ልጆቼ ናቸው አለ። መድኃኒትም ሆነላቸው። ምንድን ነው? ምንድን ነው ጋይስ? ምን ነው የተፈጠረው? እሺ ይሰማል? ትሰማለህ ብሮ? ሁለቱም ላይ ወረዱት ትሰማል? አዎ ይሄዱ። አይ እሺ ማሂር አለ አለው ብሮ ቀጥል። እሺ ኢምራን ተመልሶ ቀጥል። እሺ ምንድን ነው ኢምሮ? ሶሪ አይ ስልክ ገብቶብኝ ነው። ይሰማል አለው። ቀጥል። እሺ ምን ላይ የተቋረጠው? በጭንቃቸው አንድ ተልብኝ። እሺ በጭንቃቸው ሁሉ እነርሱ ተጨነቁ፣ የፊቱን መልአክ አዳናቸው፣ በፍቅሩም በርህራኄው ተቤዣቸው ይላል። ኤቢ ያ ከዛም በኋላ ቁጥር 10 ነው እንድገምልኝና እነርሱ ግን አመፁ፣ ቅዱሱን መንፈሱም አስመረሩ፣ ስለዚህ ተመልሰው ጠላት ሆናቸው፣ እርሱም ተዋጋቸው ይላል። ኦኬ ቴንክ ስለዚህ እዚህ ጋር እንደምናየው ከላይ እግዚአብሔር ብሎ የጠቀሰው አለ ቁጥር 7 አካባቢ ላይ። ከዛ ቁጥር 8 ላይ ደግሞ ወይ ቁጥር 9 ካልተሳሳትኩ የፊቱን መልአክ ብሎ ደግሞ የጠቀሰው አለ። እንደገና ደግሞ ቅዱሱ መንፈሱም ብሎ ደግሞ የጠቀሰው አለ። ሰው አሳዘነው እያለ ይናገራል ማለት ነው። እዚህ ጋር ራሱ 3 አካላት ማየት እንችላለን ብዬ አምናለሁ። ሶስቱም አያስኬድህም። አንደኛ
ቴዎፋኒ ወይም በቴዎፋኒ ታምናለህ? ኢየሱስ የብሉይ ኪዳን መልአክ ነው ታምናለህ? ያ ምናለው ሁሉም መልአክ ኢየሱስ አይደለም፣ ግን ቴዎፋኒዎች አሉ ያምናሉ። አሁን እሱ ሌላ ርዕስ ነው። ኢየሱስ የብሉይ ኪዳን መልአክ አይደለም። የብሉይ ኪዳን መልአኮች የተለያዩ መልአኮች አሉ፣ እነ ገብርኤል እነ ሩፋኤል አሉ። እነሱን ሌላ ጊዜ እናወራባቸዋለን። ጥያቄያችን እኛ እዚህ ጋር የእግዚአብሔር መልአክ የተባለው ኢየሱስ ነው ሳይሆን ስላሴን ቁልጭ አድርገህ አሳየን ነው። እዚህ ጋር መንፈስ ቅዱስ የሚል ሀሳብ አለ። አዎ ትክክል ሀሳብ አለ። ግን መንፈስ ቅዱስ ከእግዚአብሔር የሚወጣ እስትንፋሱ ነው፣ እሱ እናውቃለን። እንዲሁም ደግሞ በነቢያት ላይ ያወርዳል። አሁን ያወርዳል። ግን ጥያቄያችን እሱ ሳይሆን ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር እንደሆነ አምጣን። አሁን ወደ ቴዎፋኒ ከገባን ሰፊ ርዕስ ነው የሚሆነው፣ አውት ኦፍ ቶፒክ ነው የሚሆነው። ችግር የለውም። ይህ ጥቅስ በደንብ ያስኬደናል። አክቹዋሊ ከ7 እስከ 10 ባለው ጥቅስ ውስጥ አንደኛ እግዚአብሔር ብሎ ይጠቀሰዋል እንዳልኩ፣ ከዛ የፊቱ መልአክ አለ፣ ዘንድ ደግሞ ቅዱስ መንፈሱም አለ። የውስጥን ስላሴ ማየት እንችላለን። ቅዱስ መንፈሱ ሲባል ተጠሪነቱ ለማን ነው? እግዚአብሔር ተብሎ ሊጠራው አካል ወይስ ለአብ ነው የሚሆነው? ካለን አየህ ለአብ ነው። እኛ አብ መንፈሱ እንደላከ ወይም ደግሞ መንፈስ ቅዱስ በኮንሴፕት እንዳለ እኮ አልካድንም እኛ። አየህ ሲቀጥል ቴዎፋኒ ራሱ ኢየሱስ የብሉይ ኪዳን መልአክ ለመሆኑ ማስረጃ ምንድን ነው ብለህ አሁን ሌላ ርዕስ ሊገባብን ነው። ኢየሱስ የብሉይ ኪዳን መልአክ አይደለም። 4 ነጥብ። ይሄን ወቀው። ከፈለክ ሌላ ጊዜናና ወይም ደግሞ ከፈለክ ይሄን ስላሴን እንጨርስና በኋላ የብሉይ ኪዳን መልአክ እንደሆነ ቃል በቃል እናሳያለን። አሁን ጥያቄያችንና ስላሴን አሳየን ነው መጀመሪያ። ያ ይሄ ጥቅስ ማሳያ ይሆናል። እሺ ጀስት ፎር ዚ ሴክ ኢቭን መልአክ የተባለው እሺ ጀስት ባትስማማበት እንኳን ፎር ዚ ሴክ መልአክ የተባለው ኢየሱስ እንደሆነ ግራንት ካደረግ እዚህ ጋር በደንብ የተስማማነው ነገር ፊቱ መልአክ የተባለውም ሆነ ቅዱስ መንፈስ የተባለው ተጠሪነታቸው ለአብ ነው። ነገር ግን 3 አካላት ሆነው ተጠቅሰዋል። ስላሴን ያሳያል። አያሳይም በተአምር። ኢየሱስ እዚህ ጋር ኢየሱስ መልአኩ ለመሆኑ ማስረጃ አለ? ኦኬ በቅዱስ መንፈስ ተስማምተናል አይደለ? እዚህ ጋር አሳዘኑ ተብሎ ይጠቀሳል። ቅዱስ መንፈስ የሚባል ነገር እንዳለ እናውቃለን፣ አልካድንም እኛ። አሁን ጥያቄያችን እዚህ ጋር ቴዎፋኒ ተብሎ የተገለጸ ወይም ደግሞ የፊቱ መልአክ የተባለው ሰው ኢየሱስ ለመሆኑ ማስረጃ አለ? አለኝ። የአባቶችም ትምህርት በመውሰድ እንችላለን። ለምሳሌ መጀመሪያ ከመጽሐፍ ቅዱስ አምጣለን። እኛም ከአባቶች ትምህርት እናሳያለን፣ መልአክ እንደሆነ እናሳያ። ግን መጀመሪያ አንተ ከመጽሐፍ ቅዱስ አሳየን። የአባቶችን ትምህርት ይቀበላል እንዴ? ሲጀመር ጀምሮ የአባቶችን ትምህርት ትቀበላለህ? የሆነ እንደ ኢንፋሊብል አውቶሪቲ ያደርጋል ይቀበልን። በእርግጥ ግን በደንብ እቀበላለሁ። ራዕይ 12 ላይ ያለችዋ ሴት ማርያም ናት ብለህ ታምናለህ? ፕሮቴስታንት እንደዛ ብሎ ያምናል? አይ አላምንም። ለእስራኤልም ነው ብለው የሚፈቱ አይደለም፣ ለማርያም ነው ብለው የሚፈቱ አሉ። ትቀበላለህ? ያ የሆነ ስፔሲፊክ የሆነ ርዕስ ላይ ኤቪደንስ መስማማት የለብኝም። ነው መስማማት ሳይሆን የምትቀበለው እየመረጥክ አይደለም መሆን ያለበት። ምንድነው አንድ ቸርች ፋዘር ሲጠቅስ የጠቀሰው ጥቅስ መረጃ ኤቪደንስ ያስፈልገዋል። ዝም ብሎ በጨበጣ ስላለ ብቻ እሱ የምትቀበልበት ምንም ምክንያት አይኖርም። ራዕይ 12 ላይ ያለችዋ ሴት ማርያም ናት ብለህ አንተ ካልተቀበልክ፣ እስራኤል ናት ብለህ ከተቀበልክ፣ ቸርች ፋዘርስ ውስጥ ያሉ ሰዎች ደግሞ ማርያም ናት ብለው ይቀበላሉ። ኢሳይያስ 63 ላይ ደግሞ የፊቱ መልአክ የተባለው ኢየሱስ ስለመሆኑ ከብሉይ ኪዳንና ከአዲስ ኪዳን ማስረጃ ማምጣት ይጠበቅብሃል። ከሌለ ግን እከሌ የሚባል ቸርች ፋዘርስ ወይ አውጉስቲን ወይ ዮስጦስ ሰማዕቱ ወይ የሆነ ነገር ስለተናገረ ብቻ ከየት አመጣው እሱስ? ምክንያቱም የሬቭሌሽን ጉዳይ አይደለም የነሱ ኮሜንተሪ በሬቭሌሽን ነው እንደሚመራው። ሬቭሌሽን ነው ማለት ከመጽሐፍ ቅዱስ የወጣ ኢንተርፕሬሽን እኮ አይደለም። ከሱ ኖ አይ ኤቪደንስ ያስፈልጋል። አይ ሬቭሌሽን አይደለም። ኤቪደንስ ሲኖረው ነው የምትቀበለው። ኮሜንት ሲያደርግ ማለት ነው። ያለ ኤቪደንስ ግን የፊቱ መልአክ የተባለው ኢየሱስ ነው ብሎ ማስረጃ ሲል ማስረጃ አምጣ ነው ማምለት ያለብህ። ዮስጦስ ሰማዕቱም ይሁን ኦሪገንም ይሁን የትኛውም ይሁን ማለት ነው። ከመጽሐፍ ቅዱስ ማጻማት እንችላለን። አክቹሊ ፍቺዎቹ ነው መልአክ የተባለው እሱ ስለመሆኑ ማስረጃ አምጣ። ኢየሱስ ስለመሆኑ አንድ ጥቅስ አታመጣ። እሺ ለምሳሌ መጽሐፍ ቅዱስ ኢየሱስ ክርስቶስን የክብሩን ነጸብራቅ እያለ ይጠራዋል። ነው የፊቱ መልአክ ነው የሚለው እኮ። መልአክ ማለትና የፊቱ ነጸብራቅ ማለት ይለያያል። ራዲየንስ ነው ራሱ። ልክ መስተዋት አዲስ ኪዳን ላይ ኢየሱስ ክርስቶስ እኔን ያየ አብን አየ ብሏል። መታየው መስተዋቱ ነው። የክብሩ መንጸባረቂያ ማለት መስተዋት ነው፣ እሱ ነው። ልክ መስተዋቱ ግን ኦንቶሎጂካሊ እንትን ነው ማለት አይደለም፣ አንድ አይነት ነው ማለት አይደለም። ለምሳሌ ፀሐይን ብታረግ በመስተዋት ውስጥ ብታያት በመስተዋት ውስጥ የሚንጸባረቀው የፀሐይ ብርሃን ነው፣ የፀሐይ ሙቀት ነው፣ የፀሐይ ጨረር ነው። ግን ፀሐይ አይደለችም እሷ። ኦንቶሎጂካሊ መስተዋት የሚሰራው ከሌላ ነገር ነው። ፀሐዩ ያለችው ሃይድሮጂን ሚሊየም እና
አርገን የሚባል ነገር ነው ያለበት፣ የተለያየ ነገር ነው። አሁን እኛ ጥያቄያችን ኢሳይያስ 63 ላይ ቁጥር 10 እና 11 ላይ የፊቱ መልአክ የተባለው ኢየሱስ ነው ብሎ ያስተማረ የአዲስ ኪዳን ሐዋርያት የብሉይ ኪዳን ነቢያቶች አሉ ወይ ነው። ኦኬ እሺ፣ በደንብ ከኢየሱስ ጋር ፊት ያደርጋል የዴፊኒሽን ብዬ አምናለሁ። አሁን የጠቀስኩልንም ጥቅስ እኮ ተቀብሏል ኦልሬዲ ኢየሱስ ክርስቶስ የክብሩ ነጸብራቅ እንደሆነ። አብ ደግሞ ከአንድ በላይ ገጽ የለውም። የፊቱ መልአክ ነው፣ የኤሰንሱ የእሱ መልአኩ ነው፣ መልእክተኛ ነው እየተባለ ያለው። ፊት የሚለው ፓኒም ነው አይደል? ፕሮሶፖን ነው። ለዛ ለፕሮሶፖኑ መልእክተኛ ነው የሚለው። ለፕሮሶፖኑ መልእክተኛ ደግሞ ገብርኤልም ነው። ሉቃስ 1:17 ላይ ስትመለከቱ በአምላክ ፊት የምቆመው ገብርኤል ነኝ ብሏል። ስለዚህ ለዛ ፕሮሶፖን ለዛ ኢፖስታቲስ መልእክተኛ ነው። አዎ ገብርኤልም ሚካኤልም ሩፋኤልም ፋኑኤልም ሁሉ መላእክቶች ለዛ ለእንትኑ ለፕሮሶፖኑ መልእክተኛ ናቸው። ስለዚህ ኢሳይያስ 63:10 ላይ የፊቱ መልአክ የተባለው ኢየሱስ ስለመሆኑ ማስረጃ የታለ ነው ቢብሊካሊ ወደ ኤቪደንስ። እሺ በመጀመሪያ ደረጃ ኤንጀል መባሉ ብቻ ጀስት የሆነ በኤንጀል እርከን ያለ ፍጡር ያስብለው። ምክንያቱም ለሰው የተሰጠም ስያሜ ስለሆነ ባጭሩ መልእክተኛ ነው ፊት ላይ ያዘ ሁሉ ይመጣል። ግን ዲቫይን መለኮት መልእክተኛ አይሆንም። ሁለት መለኮት ነው የሚሆነው። ልክ አሁን ገብርኤል እና ሚካኤል ስንት ኤሰንስ ናቸው? ገብርኤል እና ሚካኤል ኦፍ ዘ ሴም ሰብስታንስ ናቸው። ተመሳሳይ ሰብስታንስ። ፕሮሶፖናቸው ስንት ነው? ፕሮሶፖናቸው የተለያየ ፕሮሶፖን የተለያየ ፕሮሶፖኖች ስንት መላእክት ናቸው? ሁለት። ለምን ሁለት አልካቸው? የሰንሳቸው ስንት ነው? የመላእክ የሰንስ ሴም ሰብስታንስ ቢሆንም እንኳን ዲቪዚብል የሆነ ሰብስታንስ ነው ያላቸው። የአምላክን ሰብስታንስ ግን እንከፋፍለው የምንችለው ነገር ነው። ኢንዲቪዚብል ሰብስታንስ የላቸውም። ራሱ ኢንዲቪዚብል ፕሮሶፖን ነው ያላቸው። ፕሮሶፖንነታቸው ልክ እንደ አብ ወልድ መንፈስ ቅዱስ በኤሰንስ ደረጃ በቢንግም ደረጃ አንድ ናቸው። ልክ እነዚህም አንተ እንደምትለው መላእክቶች በኤሰንስ ደረጃና በቢንግ ደረጃ የተለያዩ አይደለም፣ ሴፓሬት አይደሉም። አይ ናቸው አክቹሊ ዲቫይድ ሊደረግ የሚችል ነገር ሁሉ ሴፓሬትድ ነው። ኢንዲቪዥዋል ናቸው ፕሮሶፖን ስላላቸው ማለት ነው። ወይም ደግሞ ሂፖስታቲስ ስላላቸው ስላሴ ላይ ያሉ አካላቶችም እንደዛ ናቸው፣ ልዩነት የላቸውም። ሂፖስታቲስ አላቸው፣ ፕሮሶፖን አላቸው። ያ ነገር ግን ኦብዘሲቭ ሰብስታንስ ናቸው። ለነሱ የምንጠቀመው ቃል ራሱ ዲስቲንክሽን እንጂ ሴፓሬሽን አይደለም። ምክንያቱም ዲቪዚብል የሆነ ኤሰንስ ሴፓሬሽን አይደለም። ሴፓሬሽን የላቸውም መላእክቶች፣ ሴፓሬሽን የላቸውም በኤሰንስ። ሴፓሬሽን አሁን አላቸው ብለህ ነበር እኮ ወይ? አላልኩም። ሴፓሬሽን አላልኩም፣ ዲስቲንክሽን ያልኩ። በደንብ አላዳመጥከኝም። እሺ ችግር የለውም ግን ብለኸኛል። ሴፓሬሽን የላቸውም። እንኳን እነሱና እኛም ሴፓሬሽን የለንም። ራሱ ሂማን ቢንግ ማለት ነው። ኤሰንሱ ሆሞ ሳፒያንስ ነው፣ አንድ ነው። ራሱ ሰው የሚለው ነገር ነው ራሱ በኤሰንስ ደረጃ ማለት ነው። አንድ ኤሰንስ ነው ያለው። ከፈለክ ከቸርች ፋዘርስ ማስረጃ እንሰጣለን። ሰው አንድ ኤሰንስ እንዳለው አንድ ቢንግ እንዳለው ማለት ነው። ሴፓሬት ቢንግ የለውም ሰው። ኦኬ። ስለዚህ አሁን ምንድነው ነጥባችን? ያነሰው አለ አክቹሊ። እሺ እሱን ነው እኮ የምልህ እኮ አንድ ሰው ነው ያለው በዓለም ላይ አንድ ሰው ነው ያለው፣ አንድ ኤሰንስ ነው ያለው። ግን የተለያየ ዲስቲንክት ፐርሰን ስላለ ነው ብዙ ሰው ያደረገ ማለት ነው። ወደ ነጥባችን ስንመለስ መለኮት የመለኮት መልእክተኛ ይሆናል? አይ መለኮት የምንለው ሲጀመር ስፔሲፊክ የሆነ ሃይፖቴሲስን ካላወጣ ግብርን አታወራለህ እኮ። እሱን እኮ የምልህ እኮ። ስለዚህ ያ ነው ራሱ እዛ ጋር መልእክተኛው የማን መልእክተኛ ነው ስንል የአንድ አምላክ መልእክተኛ ነው። የፊቱ መልአክ ነው የሚለው። የፊቱ መልአክ አሁንም ኢየሱስ ስለመሆኑ ማስረጃ የለም። ችግር የለውም እናወራበታለን። ግን አሁን መለኮት የመለኮት መልእክተኛ ይሆናሉ ለሚለው በፍጹም ሲጀምር ጥያቄውን ልክ አይደለም። ስፔሲፊክ የሆነ ሃይፖቴሲስን ካላወጣ በስተቀር ግብርን አታወራለትም። ሃይፖቴሲሱን ሲያወጣው ደግሞ የፊቱ መልአክ ብሎ ጠርቶታል። ያም ደግሞ ለኢየሱስ ክርስቶስ ከሰጠው ዴፊኒሽን አንጻር ፊት የፊቱ መልአክ የተባለው ኢየሱስ ስለመሆኑ ማስረጃ የለም። ራስ ስፔኩሌሽን ነው አጠቃላይ ማለት ነው። ኦኬ የፊቱ መልአክ የተባለው ኢየሱስ ክርስቶስ ለመሆኑ ነው ማስረጃ መስጠት የለም። የታልሙዲክ አሁን ለምሳሌ እኔ አሁን ኢንፎርሜሽን አለኝ ለምሳሌ ኤቪደንስ ባይኖረኝም ማለት ነው። አንተ ግን ኢንፎርሜሽንም ኤቪደንስም የለህም የፊቱ መልአክ ኢየሱስ ስለመሆኑ ማለት ነው። ለምሳሌ ጁብሊ ትቀበላለህ? የአይሁዳኖች መጽሐፍ ጁብሊ ከክርስቶስ በፊት የነበረው ኢየሱስ እኮ ለኢየሱስ የአይሁዳውያን መጽሐፍ ማስረጃ አይሆንም ሲጀመር። ኖ መጽሐፉ እንዴት ማለት ጁብሊ እኮ ነው ያልኩህ እኮ። ጁብሊ ኮሜንታሪ አይደለም እኮ ጁብሊ መጽሐፍ ነው።
ኦኬ እሺ አይ ካናናይዝድ ነው። ዴድ ሲ ስክሮልስ ውስጥ የተገኘ ነው። ዴድ ሲ ስክሮልስ ውስጥ የተገኘ ነው። የሙት ባህር ጥቅል ውስጥ የተገኘ ነው። ኩፋሌ የምንለው በኢትዮጵያ ዴድ ሲ ስክሮልስ ውስጥ የተገኙት ጁብሊ የሚባለው መጽሐፍት ውስጥ የፊቱ መልአክ ፍጡር እንደሆነ ይናገራል። ምን ትላለህ? ኦኬ አልቀበልም። ካኖኒም ውስጥ የለም ሲጀመር እኮ ግን ኢንፎርሜሽን ቢያንስ ኢንፎርሜሽን ሰጠው። ኤቪደንስ ባልሰጠህም ለአንተ ኤቪደንስ ባይሆን ግን ኢንፎርሜሽን አግኝተሃል። ልክ እንደሰጠው አንተም ከጥንት ከነበሩ መዛገብት ውስጥ መካከል ኢሳይያስ 63:10 ላይ የፊቱ መልአክ የተባለው ኢየሱስ ነው ብሎ የተናገረ ያህል ካለ ትሰጠኛለህ ወይ? ስለዚህ ከአይሁዳውያን መጽሐፍ ኦር ደግሞ ከጥንት መጽሐፍት ቻሊ በእነሱ ካናን ውስጥ ካሉ መጽሐፍቶች ነው ኢየሱስ ክርስቶስ ታዲያ እነሱ ሳይረዱት ቀርተው በእነሱ በኮሜንተራቸው በመጽሐፋቸው አንደርስታንድ ያደረጉት ነገር የተሳሳተ ነው ልትል አትችልም። ጥንትም የነበረ አንደርስታንዲንግ ስለሆነ ማለት ነው። አንደኛ። ሁለተኛ ነገር ደግሞ የሐዋርያት ተማሪዎች አሉ አይደል? የሐዋርያት ተማሪዎች አሉ አይደል? አሉ አፖስቶሊክ ፋዘርስ። ከነሱ መካከል ኢሳይያስ 63:10 ላይ ለኢየሱስ ነው ብሎ ይጠቅማል። አክቹሊ ከመጀመሪያዎቹ ሜቢ ፈርስት እና ሴኮንድ ሴንቸሪ ከሆነ እየጠየቀኝ ያለው ቼክ አደርጋለሁ ግን ያለ አይመስለኝም። ስለዚህ እንደዛ አይመስለኝም። ራሱ ኖርማሊ ኢሳይያስ 63:10 ላይ ለስላሴ መሆን አይችልም። ራሱ አንደኛ ነገር መንፈስ ቅዱስ ተጠቅሷል። አዎ ቅዱስ መንፈሱ መልአኩ የሚለው ነገር የፊቱ መልአክ የሚለው ያኔ ከግብጽ ምድር ሲያወጣቸው የነበረው መልአክ ነው። እንደውም ሚካኤል ነው የሚል ነገር አለ በኦርቶዶክስ። ኦኬ መና ያው መልአክ ነው ብለህ ታምናለህ? ይሄ ሚካኤል ነው ብለው ይላሉ በኦርቶዶክስ አስተምሮት ውስጥ። ኦኬ ችግር የለውም ግን አሁን እዚህ ጋር የተጠቀሰው መልአክ ከግብጽ ምድር ያወጣቸው መልአክ ነው ብለህ ነበር። እሱን ታምናለህ? ይላል እኮ የፊቱ መልአክ ይላል። አዎ ኦኬ እሺ የፊቱ መልአክ አስመረው ለምሳሌ ዕብራውያን መጽሐፍ ምዕራፍ 11 ላይ ሲናገር ከግብጽ ከፈርዖን መልካም ስብዕና ጠጅ ይልቅ ስለ ክርስቶስ መከራ መቀበል ወደደ እያለ ይናገራል። ስለ ክርስቶስ መነቀፍ የሚበልጥ መከራ ከተቀበለ ስለ ክርስቶስ መነቀፍ ይላል እኮ። ስለ መሲሁ ነው የሚያወራው እንጂ ስለ መልአኩ ነው የሚል አለ። ችግር የለውም። እሺ ስለሌለ ነገር መልአኩ ተነቅፏል እንደ ግብጽ ላይ ስለነቀፈ ነበር። አዎ ስለ መሲሁ መምጣት ተናግሯል ሙሴ። በታልሙዲክ ሶርሶች አሉ። ለምሳሌ ሚሽና ውስጥ አለ። ስለ መሲሁ መምጣት በተናገረበት ላይ የተነቀፈበት ነቀፋ አለ። ያንን የዕብራውያን ጻፊ ከዛ ባግራውንድ የተነሳ እየነገረንና እያናገረን ያለው እንጂ አንተ እንደምትለው መልአክን እስራኤሎች በምድረ በዳ ያሉ የነቀፉበት ምንም ጥቅስ የለም። እስቲ የፊቱ መልአክ የሚባለውን ነቅፎት ነበረ፣ ስለሱ መነቀፍን መረጠ ይላል። ለመልአኩ ብሎ እንደዛ ያደረገበት ነገር ካለ ማስረጃ ታመጣለህ። አክቹሊ እዛ ሳይሆን ፖይንት እዚህ ጋር ስለሱ መነቀፍ መረጠ ሲል ስለሌለ ነገር ነው መነቀፍን የመረጠው ወይስ ኤግዚስተንስ ስለነበረው ነገር ነው መነቀፍ የመረጠው? ስለመሲሁ ነው የሚለው። ስለመሲሁ እንጂ ስለመልአኩ አይደለም። ስለመሲሁ ስለ ክርስቶስ ነው መነቀፍ መረጠ ይላል። ደግሞ እዛ ጋር ደግሞ መሲሁ የሚባለው ነገር አጨቃጫቂም ነገር አለው። ስለ ክርስቶስ የሚለው ነገር ስለተቀባው ነው የሚለው። ካህናቶቹ በአጠቃላይ ይነቀፉ ነበረ ይቀቡም ነበረ ብሎ የሚተረጉሙ አሉ። ለምሳሌ ብሉይ ኪዳን ላይ የነበሩ ካህናት ክርስቶስ ይባላሉ። ታውቃለህ? አይ ክርስቶስ የተቀባም ክርስቶስ ተብሎ ክርስቶስ ክርስቶስ ኖ ክርስቶስ ተብሎ በሌላ አርቲክል ስለዚህ እንደዛ ይሆናል። ስለዚህ እዛ ጋር ዕብራውያን 11 ላይ ሲናገር ስፔሲፋይ አድርጎ ስለሚመጣው መሲም አይደለም ብለውም የተረጎሙት አሉ። ዕብራውያን ጸሐፊ የነገረን ከዕብራውያን ባክግራውንድ የተነሳ ስለሆነ ነው። ከዛ አንጻር ነውና ያን ይመስላል። ቀጥሉ እናንተ። እኔ ልወጣ ነው። ወንደርፉል እንትን ነበር ጊዜ ነበር የነበረን። ቴንክ ዩ። ሰላም አለይኩም። ሰላም። አንድ ምን ነበረ ሀቢቢ? ቆይ ከእሱ ጋር እንጨርስ። አንዴ ጨርስሽ። ምንድን ነው ሀሳቡ? ቆይ ሀሳቡ ምንድን ነው? እኔ ቀዳው ወልቀድር በሚባለው ነገር ላይ እንድታወራረብኝ ስለፈለኩ። እሺ ቆይ አንዴ እናብራራለን። እሺ አንድ ጊዜ ቆይ ማየት ትቀጥላለህ ወይስ ትቀጥል? እሺ ኤቢ እስቲ በጣም ስለተመቸኝ እኮ ነው። አወራረህ በጣም ደስ ይላልና ሌላ አለ? እሺ ከዚህ ውጪ አይ ጊዜ ከመፈጃ አይበቃኝም ብለህ ኢብሮ ምናልባት ግን ስለምናረብ ጥያቄ ቢጠይቅ ጥያቄ ካለው ብትጠይቅ አሪፍ ነው። ኦኬ እሺ። በእርግጥ ብዙ መቆየት አልችልም፣ ግን ባጭሩ ማወቅ የምፈልገው ነገር እስልምና
በመሐመድ ዘመን በተሰበከው ልክ የተወሰኑ መመሳሰሎችን እያወጣን ብቻ ሳይሆን ነብዩ መሐመድ ያስተዋወቁትን አምላክ ከእሳቸው በፊት ማግኘት እንችላለን። ከ6ኛው ክፍለ ዘመን በፊት አዎ እንችላለን። እምልህ አንድ አምላክን አስመልክቶ ለምሳሌ ኢብራሂም አብርሃምን ብታየው አብርሃም ሲያመልከው የነበረው አንድ አምላክ በብቸኝነት ነው። ያው ሙሉ በሙሉ እሱን ባይብል ላይ እናገኛለን ማለት ይቸግራል። ለምንድን ነው የሚቸግረው ካልን መጽሐፉ የተበረዘ ስለሆነ ማለት ነው። የተበረዘ ስለመሆኑ አንተም ታምንበታለህ ብዬ አስባለሁ። ኤቢ አይደለ? አይ አላምንበትም። መበረዝ የሚለው በእርግጥ ዲፋይን መደረግ አለበት። የሆነ ቴክስቹዋል ክሪቲሲዝም ከሆነ አለበት፣ ነገር ግን ተበርዟል ብዬ አላምንም። ኖ ቴክስቹዋል ክሪቲሲዝም አንድ ነገር ነው። ቴክስቹዋል ክሪቲሲዝም አንደኛው ከሌላኛው ማኑስክሪፕት መለያየቱ ሌላ ነገር ነው። ጥያቄው ራሱ መጽሐፉ ቫሪያንት ነው። ራሱ ውስጡ ለምሳሌ ወንጌላቶች እርስ በርሳቸው መለያየታቸው ቴክስቹዋል ክሪቲሲዝም ነው ወይስ ልዩነት ነው? በማለቴ የራሱ የመጽሐፉ ልዩነት ነው። የመጽሐፉ ልዩነት ነው፣ ግን ያተራረክ ልዩነት እንጂ ግጭት አይደለም። አክቹዋሊ ያተራረክ ልዩነት ያልሆነ ሊትራል የሆነ ግጭት ከሆነስ? ሊትራል ግጭት ብለህ የምታቀርብልኝ ሜይ ቢ አይ አውቃቸዋለሁ የተወሰኑ ክሊሞቹን፣ ግን እስቲ እንደዚህ አይነት ነገር አለበት ብዬ አላምንም። ኦኬ እንየው። እሺ ለምሳሌ በትሪያስ እሺ፣ ምክንያቱም መጨረሻው እዛ ስለሚመጣ ብዬ ነው። መጨረሻ ላይ ይዞ ነው የሚመጣው እዚህ ላይ ነው እንጂ አንድ አምላክ አስተምሮ ባይብል ላይ በስንት ስርዓት ቁጭ ብሎ አለ እና አሁን ለምሳሌ ከመጀመሪያው ብለህ ስንጀምር እንደምታውቀው የአካዚያስን ጉዳይ ታውቀዋለህ መቼስ፣ ሁሌ ስለማነሳው ታየዋለህ አይደለ? ቴክስቹዋል ቫሪያንትም አለ ነገስትና ዜና ላይ አለ። አዎ የስክራይባል ኤረሮች ናቸው ብለን ምናምን ነው እኮ። ስክራይባል ኤረር ከየትኛው መጽሐፍ ላይ ነው የምትነግረኝ? ከየትኛው ላይ አስተያየተህ ነው የምትነግረኝ ስክራይባል ኤረር መሆኑን? ማለት ወዴት ነው ወደኋላ ተመልሰህ የምታየውና የምትነግረኝ? ወደኋላ ተመልሰህ አይተህ ትነግረኛለህ? ተበርዟል ማለት እኮ ስክራይባል ኤረር ነው እኮ በቃ አለቀ ጉዳዩ። ሜይ ቢ ስክራይባል ኤረር ሳይሆን ኢንቴንሽናል የሆነ ጭማሪዎችን እና ለዶክትሪን የሚደረጉ አንዳንድ ማስተካከሎች ምናምን ከሆኑ ነው ተበርዘልን የሚችለው ሰው። አሁን በእጅ በሚጻፍበት ዘመን የተፈጠረ ስህተትን እንደ መበረዝ አንቆጥረው። እሺ እሱን እመጣላለሁ። አሁን አንድ የመጀመሪያውን ስቴፕ እና አንደኛው ስቴፕ ምንድነው? ስክራይባል ኢረር አለ ማለት ነው። በቃ ሳያቅ በአጋጣሚ የሰራው ስህተት አለ ማለት ነው። ስለዚህ በአጋጣሚ ሌላ ስህተት ይሰራል አንድ ነገር ነው። ስለዚህ አንድ ያዘን። ሁለተኛ ነገር ደግሞ እንያዘሽኝ። ለምሳሌ አንድ ጊዜ ኦልራይት ኖ እዚህ ጋር ሳይሆን አይ ቲንክ ይሄኛው መሰለኝ። እስቲ ለምሳሌ ይሄ ምን እንደሆነ ተነግረኛለህ። እስቲ አንተ ዮሐንስ ወንጌል ላይ አንድ የተጠቀሰ ጥቅስ አለና ማን ነው? ዮሐንስ ወንጌል ሳይሆን ይታለው ወደኋላ ጀስት ከዚህ በኋላ ሜይ ቢ ግን አንድ ጥያቄ ይኖረኛል እዚሁ ላይ ትጠይቀኛለህ። እሺ ትጠይቀኛለህ። እዚህ ጋር ምናልባት ታስታውስ እንደሆነ አይ ዶንት ኖ ያንተን እይታ አላየሁትም እስካሁን። እስቲ አንተ ትነግረኛለህ ምን እንደሆነ። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው አይደለ? ቸር የተባለው ማን ነው እዚህ ጋር? ኢየሱስ። ማን ነው ቸር የተባለው? በጣም ጥሩ። የዘላለም ሕይወት ወርስ ዘንድ ምን አድርግ ነው ያለው አይደለ? ኦኬ ድምጻችን ተላልቋል። ኦኬ እሺ ኢየሱስ ስለምን ቸር ትለኛለህ ብሎ ተቃውሟል አይደለ? በጣም ጥሩ። ከዛ ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ የእግዚአብሔርን ቸርነት ለሱ ብቻ ሰጥቷል አይደለ? በማርቆስ ጻፊ መሰረት። በጣም ጥሩ። አክቹአሊ እዚህ ጋር እሺ ቀጥል። መልስበታል። ችግር የለውም። ቀጥልና መልትሪ እንደፈለክ ልስም። ያ ኢየሱስን ቸር መምህር ብሎታል። አንድ ነገር ነው። አምላክ ብቻ ቸር መሆኑ ተነግሯል። አንድ ነገር ነው። ቸር መምህርነቱን ተቃውሟል ኢየሱስ። ስለዚህ ሁለተኛ ዘገባ ደግሞ በዚሁ በተመሳሳይ ዘገባ የማቴዎስ ወንጌል 19:16 ላይ እነሆም አንድ ሰው ወደሱ ቀርቦ
መምህር ሆይ ተብሏል። ቸር የሚለው ያው በእንግሊዝኛ ሁለቱም ጉድ ነው ተብሎ የተቀመጡት የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ ነው አይደል ያለው? አይደል? ስለዚህ አሁን እዚህ ጋር መልካም የተባለው ነገር ነው ወይስ ኢየሱስ ነው? እዚህ ጋር ስለምን ቸር ትለኛለህ? ሶሪ ምን ላድርግ የሚለው ጋር ነው መልካም የሚል ይጨመርበት። ኮንትራዲክሽን ራሱ እኮ አይደለም፣ ስለ ነገሩ እያወራ ነው እዚህ ጋር ያለው ማለት ነው። እንዴት ኮንትራዲክት እንደሚያደርግ እናየዋለን። አሁን እሱም ስለ መልካም ነገር ለምን ትጠይቀኛለህ አለ። ኢየሱስ ነው እዚህ ጋር ኢየሱስ ነው ስለ ራሱ ነው የተቃወመው ወይስ ራሱ በዛኛው ላይ ምን ነበር ያለው? ስለምን ቸር ትለኛለህ ነው? ስለምን ቸር ትለኛለህ ነበር ያለው። እዚህ ጋር ማን ነው ባለቤቱ? እዚህ ጋር ደግሞ ስለ መልካም ነገር ለምን ትጠይቀኛለህ? ከእግዚአብሔር ውጪ ማንም መልካም የለም ማለት ነው። በጣም ጥሩ። ነገር የሚለው ነው ባለቤት ወይስ እዚህ ጋር ኢየሱስ ነው? እዚህ ጋር አይ ነገር የሚለውን ነው በባለቤትነት ያመጣው። ለምንድን ነው የለወጠው? አይ ለውጥ እኮ አይደለም። እስቲ ያተራረክ ልዩነት ነው። ደግሞ ምንም አይነት ልዩነት የለውም። ራሱ ብታነባቸው በተመሳሳይ መልኩ ራሱ አዋቅረን ፔር የሚያደርጉ አባቶች አሉ። ለምሳሌ አሁን ይሄንን ራሱ በጣም ልዩነት አለው። ላሳይ አንድ ጊዜ ሐሳብን ቀጥልና ልዩነት መጀመሪያ ልዩነቱ ምን እናደርጋቸው? እሺ ችግር የለም ቀጥል። ያ ለምን መሰለህ አሁን እዚህ ጋር በጣም ችግር የሚመጣው የመጀመሪያ ኢየሱስም ስለመልካም ነገር ለምን ትጠይቀኛለህ ሳይሆን ያለው ስለምን እኔን ቸር ትለኛለህ ነው ያለው። እኔን ፐርሰናሊ ኢየሱስን ለምንድን ነው እኔን የምትለኝ ነው ያለው። በቃ ሊትራሊ እኔን ነው ያለው። እዚህ ጋር ግን ስለመልካም ነገር ለምን ትጠይቀኛለህ ነው ያለው። ምክንያቱም መጀመሪያ ነው የተቀየረው ጉዳዩ። እዚህ ጋር ቸር የሚለው ጠፋ። ቸር የሚለው ለነገር ገባ። ተግባባን። መልካም የምትለዋ ነገር ለሚለው ገባች። ከዛ በኋላ ምን ሆነ? ፊክስ ሆነ። ስለ መልካም ነገር ለምን ትጠይቀኛለህ? ታዲያ መልካም የሆነ አንድ ነው። ወደ ህይወት መግባት ብትወድ ትእዛዝን ጠብቅ ብሎ አስቀመጠለት። አሁን እዚህ ጋር መጀመሪያ በተባለው መሰረት በማርቆስ መሰረት ኢየሱስ ቸር መምህር ተብሏል። ኤክስ ነው ወጥቷል። ቸር መምህር የተባለበት አምላክ ብቻ ቸር መሆኑ ተነግሯል። ኤክስ ነው ወጥቷል። ይሄም ተግባባን። ቸር መምህርነቱን ተቃውሟል ኢየሱስ። አሁንም ኤክስ ነው ወጥቷል። ይሄም አልተቃወመም። ኢየሱስ ቸር መምህር የተባለበት ወጥቷል። ስለዚህ ስለ መልካም ነገር ተጠይቋል። የአረፍተ ነገሩ ባለቤት ተቀይሯል። አሁን ጥያቄው መጀመሪያ በነበረው መልኩ ቢሆን ኖሮ ምንድነው የሚሆነው? ኢየሱስም ስለምን ቸር ትለኛለህ ብሎ ሲል እንግዲህ ይሄ አነጋገሩን ስታየው ከአንዱ ከእግዚአብሔር በቀር ቸር ማንም የለም የሚለው ኢየሱስን እኔ አምላክ አይደለሁም እያለ እየተናገረ ነው። ሊትራሊ ማለት ነው። እኔ አምላክ አይደለሁም እያለ ነው እያለ ያለው ይሄንን ነው። ኢየሱስ ስለዚህ አሁን መጀመሪያ ታምናለህ አንተ ምን ይማምናለህ? እሺ ቀጥል። አምናለሁ። ቸርነቱ በዛኛው ቸርነት አይደለማ። ኢየሱስ ያወዳደረው ከሌላ ቸርነት ጋር ነው። አሁን ጥያቄ ልጠይቅህ፣ ለምንድን ነው ባለቤቱ የተቀየረው? ኦኬ እሺ፣ እስቲ ምንድን ነው ያስተራረክ ልዩነት ነው እንጂ ምንም የሚፈጠረው ኮንትራዲክሽን ዶክትሪናሊሽም የለም እዚህ ጋር። ምክንያቱም በሁለቱም መንገድ አንድ አምላክን ባለቤቱ ለምን ተቀየረ? መጀመሪያ እሱን ነገር ነው። እሺ ባለቤቱን የመቀየር የሆነ ሰው ፈልጎ የቀየረው ጉዳይ ሳይሆን ሁለቱም በተለያየ መንገድ ነው የዘገቡት። አይገስ መጀመሪያ ላይ ማርቆስን የጠቀስከው ይሄንኛው ማቴዎስ ነው። ያ ከማን ነው ማርቆስ የጻፈው? ያ አክቹሊ ማቴዎስ ነው ከማርቆስ የጻፈው። እንደውም እንደዚህ አይነት ማለት ያው ማቴዎስ ከማን ነው የጻፈው? ከማርቆስ ነው። አይ ከማርቆስ ብቻም ሳይሆን እንደ አንድ ሶርስ ተጠቅሞበታል ተብሎ ይታመናል። ኦፍ ኮርስ የመጀመሪያው ጎስፔል እንደሆነ መጠን ነገር ግን ከተማረውም ደግሞ ጽፏል። ኢንቴንሽናል የሆነ ለውጥ አይደለም ይሄ። አይ አይደለም፣ ያተራረክ ልዩነት ነው። ያተራረኩ ልዩነት እንዴ ምን ሆነ ነው? ይቅርታ ኤፍራይም፣ ያተራረክ ልዩነት የሚባለው ስለ አንድ ነገር በሁለት መልኩ ሲተረክ ነው። ይሄኛው ግን ኮምፕሊትሊ የሀሳብ ልዩነት ነው ያለው። ራሱ የመጀመሪያ ጠየቀው ስለምን ቸር ትለኛለህ ሲለው ራሱን ነው። የሁለተኛው ግን ስለምን ትጠይቀኛለህ ነው ያለው። ሁለት የተለያዩ ነገሮች ናቸው። እና ደግሞ ከአንዱ አምላክ በስተቀር ቸር የለም ዜር ኢዝ ኖ ጋድ በት ዋን ዛት ኢዝ ጋድ ብሎ ነው ያስቀመጠው ማርቆስ ላይ። እዚህ ላይ ግን መልካም የሆነው አንድ ነው። ያ መልካም የሆነው ነገር ወደ ህይወት መግባት ብትፈልግ ትእዛዙን ጠብቅ ብሎ መልካም የሆነው አንድ ነው ብሎ ያለው አምላክን አይደለም ያለው። መልካም የሆነው አንድ ነው። ስለምን መልካም ነገር ትጠይቀኛለህ? ነገር ስለ ነገር ነው የሚያወራው። መልካም የሆነው ነገር ምንድነው? መልካም ስራ ምንድነው የምሰራው? ስለዚህ መልካም ነገር ለመስራት ወይም ደግሞ መልካም የሆነው አንድ ነው
እሱም ደግሞ ትእዛዙን መጠበቅ ነው ብሎ ነው ያስቀመጠውና ሁለት የተለያዩ ነገሮች ናቸው የሚጋጩ። ኮምፕሊትሊ አንድ እዛ ጋር የሚያወራው ስለ አንድ አምላክ ነው፣ እዚህ ጋር ደግሞ ስለ መልካም ነገር ስለ ትእዛዝ ነው የሚያወራው። እዛ ጋር የጠየቀው ስለ ቸር መምህር ስለምን ትለኛለህ ነው የሚለው፣ እዚህ ጋር ግን ትጠይቀኛለህ ነው የሚለው አንደኛ ነገር። ሁለተኛ ነገር ደግሞ ማርቆስ መጀመሪያ ሶርስ አድርጎ ለሉቃስና ለማቴዎስ ሶርስ ሆኗል። ስለዚህ ማቴዎስ የወሰደው ሶርስ አድርጎ የወሰደው ከማርቆስ ነው አይተህ ከሆነ በዶክመንተሪ ሃይፖቴሲስ ጥናት ላይ ማለት ነው የሲኖፕቲክ ጎስፔል በሚባለው ነገር ላይ። ስለዚህ ያ ራሱ ኢፌክት አለው። እንዴት እንደዛ ይሆናል ነው የተነሳችሁበት ፖይንት። ግን ኢብራሂም ታስታውሳለህ? የተነሳችሁበት መጀመሪያ የጠየቀው ጥያቄ ታስታውሳለህ? ከረሱል ሰለላሁ ዐለይሂ ወሰለም በፊት ስለ አምላክ ህሳቤ ስለ ሞኖቲዝም ህሳቤ ስለ አንድ አምላክ አስተምሮት ረሱል ሰለላሁ ዐለይሂ ወሰለም በቁርአን የተገለጠው የፈጣሪ ህሳቤ ያስተማረ አለ ወይ ነው ብሎ የጠየቀ። እንዴ ትሪኒቲን እንኳን አይደለም ያስተማሩት ማለት ሐዋርያትም ነቢያትም ያስተማሩት ስለ አንድ አምላክ ነው ያስተማሩት። እዚህ ላይ ተቃውሞ አለ ኤቢ? እሺ አይ ተቃውሞ የለኝም። ጀስት አርጊመንት ላንሳል ነው። ጀስት መጀመሪያ ኢብራሂም አይነት ሰዓት ላይ ችግር የለውም። እሺ ሌላ ጊዜ ዲስከስ እናደርግበታለን። ነገር ግን አሁን የጠቀስከው ጋር ኡስታዝ ኦፍ ኮርስ አንድ አምላክን ያስተማሩት ክርስትናም አንድ አምላክን ያስተማረው አክቹሊ። ነገር ግን ያንን አንድ አምላክ እናንተ ከአይሁዳውያን ጋር አይስማማማ። ከአይሁዳኖች ጋር አንድ አይነት አይደለም የእናንተ የአንድ አምላክ አስተምሮት። ኢቭን አይሁዳውያን ከሐዋርያት ጋርም አይደለም። አንድ አምላክ የሚሉት ለማን ነው? እናቸው ስትሪክት ዩኒታሪያን ናቸው። እንኳን እነሱና ሐዋርያቶችም ስትሪክት ዩኒታሪያን ናቸው። አንድ አምላክ ብሉይ ኪዳን ላይ አንድ አምላክ የሚል ስንት ጥቅስ አለ? ኧረ ብዙ ቦታ አለ። ለምሳሌ ዘዳግም 6:4 ነው አንድ ነው የጠቀስከው። ስንት ጥቅስ አለ? ኤብሮ ይነግራል። ኤብሮ ስንት ጥቅስ አለ? በቃላቸው ነው ሙስሊሞች የሚይዙት። ስንት ጥቅስ አለ? ብሉይ ኪዳን ላይ ስንት ጥቅስ አለ አንድ አምላክ የሚል? አራት ብቻ ነው ያለው። ከአራት ውጪ ታመጣለህ ይቢ ማለት አንድ አምላክ ኦኬ። ለምሳሌ ዘካርያስ አንድ አምላክ የሚል ባይብል ላይ ተወሳቸዋለሁ አክቹሊ አራት ጥቅሶች ብቻ ናቸው ያሉት። ዘዳግም 6:4፣ ኢዮብ 31:32፣ ዘካርያስ 14:9 እና ሚክያስ 2:10 ላይ ነው። ከዚህ ውጪ አለ የለም። በኮንሴፕት ደረጃ ከኔ ውጪ ማንም የለም በሚልበትም ደግሞ ብዙዎች ማለት ነኝ እሱ እንትን ነው ከኔ በቀር ሌላ አምላክ የለም ምናምን የሚለው አይደለም። ስለ የተባለው አንድ አምላክ የሚለውን ትምህርት ነው ያልኩ። አዲስ ኪዳን ላይ ደግሞ አንድ አምላክ የሚል ጥቅስ ያለው 16 ቦታ ላይ ያለው። የሚጀምረው ማርቆስ 16 ማርቆስ 12 30 ማርቆስ 12 31 29 ላይ 12 ላይ ይጀምርና ያዕቆብ 2:18 ላይ ያልቃል። አምላክ አንድ እንደሆነ ታምናለህ የሚለው ማለት ነው። የብሉይ ኪዳን 4 ጥቅሶች፣ የአዲስ ኪዳን 16 ጥቅሶችን አፖስቶሊክ ፋዘርስ ለአብ ብቻ ነው የሚሰጡት። ለአብም ለወልድም ለመንፈስ ቅዱስም ሰጥተው አያውቁም። ለአንድ ፐርሰን ነው የሚሰጡት፣ ለአብ ብቻ ነው የሚሰጡት። የሰጠህ ታውቃለህ? ኦኬ እሺ። አፖስቶሊክ ፋዘርስ መካከል እሺ፣ አይ ሰፊ ርዕስም ስለሚሆን አክቹሊ ከሚል ዘጋ ነው የለም እንጂ ኖርማሊ ከኛ ትምህርት ጋር ነው የሚስማማው። ዋን ጋድ ዋን ፐርሰን ነው ብሎ ባይብል ላይም የለም አታገኝም። እስቲ ባይብል ላይ አታገኝም። ራሱ ግን የአፖስቶሊክ ፋዘርስ ላይ ራሱ አንድ አምላክ የሚሉት አንድ ፐርሰንን ነው ራሱ 3 ፐርሰን አይደለም። እሺ እናወራበታለን፣ ችግር የለውም። አክቹሊ መጀመሪያዎቹ እናወራበታለን አይደለም እንዴ? በጣም እኮ ከባድ ክሌም ነው እኮ ኢብራሂም ያነሳብህ። አይ ኢብራሂም ያነሳው ከባድ ክሌም ነው። መጀመሪያ ላይ ያስተማሩት የአንድ አምላክ ነው አለህና ግን እንደው ላንተ ብሎ ተወልህና ግን መጽሐፎቹም ራሱ ኦሪጂናል አውቶግራፊ የላቸውም ተበርዘዋል ምናምን ነገር ብለው አለ። እንደ ተጨማሪ እንደውም አድነዋል እንጂ የአንድ አምላክ አስተምሮት አንድ አካል አንድ ፐርሰን ነው። በባይብልም ብትሄድም በአፖስቶሊክ ፋዘርስም ብትሄድም በአዲስ ኪዳንም በጳውሎስ ጽሑፎችም ብትሄድም ማለት ነው። እሺ ችግር የለውም። እሺ ጳውሎስንም እሺ እና ብዙ ሆነ። እሺ ሌላ ጊዜ መውሰድ ከፈለኩኝ ነው። ሁለተኛ ቅድም አይሁዳውያን ጋር ስትሄድ ስትሪክትሊ ዩኒቴሪያን አይደሉም። አንዳንዶቹን ሜቢ በደምብ ታውቀዋለህ። ዘ ቱ ፓወርስ ኢን ሄቨን የሚል ቲዮሪ ሁሉ አላቸው። ቲዮሪ ነው እሱ፣ ቲዮሪ ነው የነሱ አይደለም። የነሱ እንደዛ ብለው አያምኑም። ሰከንድ ቴምፕል ላይ እንደዛ ብለው አያምኑም። ስኮላሮችን የለም ራሱ እንደዚህ አጣጣክስ ቱ ፓወርስ ኢን ሄቨን የሚለው የጻፈው ማን ነው? አይሁዳዊ ነው። አይ የመጀመሪያው አይሁዳ አይመስለኝም። ነገር ግን ብዙ 5 አካባቢ አይደለም እንደዛ ብለው ያምኑ ነበር ብለው የጻፈው እሱ መጽሐፍ ነው በአለም ላይ እንትን የተባለው እንደዛ ብለው ያምኑ ነበር ነው። ከግሪክ ፊሎሶፊ ጋር እነ ፊሎም የተመሳሰሉት ነገሮች ከባይብል ላይ የእንትኑ ሎጎ ምንድነው ሎጎስ የሚባለው ነገር ሁለተኛ አምላክ ነው ብሎ አስቀምጠዋል። እንደዛ ብለው ያስቀምጡ ነበር። ሄሬቲክ ነው ተብሎ ነው የተወገዘው ራሱ
እዛ ግሪክ ውስጥ የነበሩት ማለት ነው። ግሪካውያን የሆኑ አይሁዳውያኖች እንደዚህ አይነት ትምህርት እነ ፊሎውላ ሳይቀሩ እንደዛ ነው ብለው የሚያምኑት። ሁለተኛ አምላክ ብለው ነው የሚያምኑት። ሁለተኛ አምላክ የሚባል አለ። ሎጎስ ሁለተኛ አምላክ ነው። ሁለተኛ አምላክ ሰከንድ ዴትሮ ሁለተኛ አምላክ እንዳይነት ሰበርኔሽን ማስተማሩ እሺ አለው ፊሎ ያስተማሩ እሺ ፊሎም የቸርች ፋዘርስ ኤርሊ ቸርች ፋዘርስ ራሱ እንደዛ ብለው ነው የሚያምኑት። ሁለተኛ አምላክ ሌላ አምላክ ብለው ነው የሚያስቀምጡት ኢየሱስን ነው ከየብሪግዳን ሴንስ እንደሆነ በደንብ ኮንቴክስታቸው ማየት ያስፈልጋል እንጂ ኢቭን ከፈለክ ዴትሮ ነው ያለው። ዴትሮቲዮስ እንዴት ይባላል? ሄትሮስ እና አሎስ ምንድነው ልዩነታቸው? አናዘሮስ ዘሴም ካይንድ ነው ዲፈረንት ካይንድ ነው? አይ ዲፈረንት ካይንድ የሚል ሀሳብ አለው። ነገር ግን እሺ በደንብ ታዲያ እንደዛ አንደኛ እንደዛ ነው። ግን አሁን እሱ አይደለም ነጥቡ። አይሁዳኖች በአንድ ወቅት በሰከንድ ቴምፕል አካባቢ ላይ የነበሩ በእንትን ይሄ በግሪካውያኖች ጋር አብረው የግሪክ ፊሎሶፊ ያጠቃቸው ሰዎች ሄሬቲካል አክቲቪቲ ነበረ ብለው ነው እንጂ ያሉት ሜንስትሪም ወይም ሜንላይን የሚባለው አይሁዶች ቱ ፓወርስ ኢን ሄቨን ብለው ያምናሉ የሚል ትምህርት የለም በአይሁዳኖች ታሪክ ውስጥ አታገኝም። ራሱ ማለት ነው አይሁዳኖች በጣም ነው ፎልስ አሊጌሽን ነው። እሺ ጀስት እዚሁ ላይ ሜቢ መጽሐፍ ቅዱስ ላይ አንድ አምላክ አስተምሮ ነው ምናምን ስትለኝ ስለነበረ የአንድ አምላክ ለእስራኤላውያን ራሱንም እንደ አባት አይደንቲፋይ አድርጓል። እነሱም ደግሞ አባት እያሉ ጸርተውታል። በእስልምና ያንን ኮንደም ሲደረግ የአምላክ ኮንሴፕቱ ራሱ አይለይም። ኮንቨርት አታደርገው። መጀመሪያ አንድ አምላክ 1% ነው በሚለው እንስማማ። አባት ማለት ምን ማለት ነው የሚለው ከዛ በኋላ ወደ ሊንጉስቲካሊ እንመጣበታለን። ችግር የለውም እሱ። መጀመሪያ ግን ማለት ኢብራሂም ያቀረበው ክሌም በጣም አደገኛ ነው ማለት አንድ አምላክ 1% ነው ብሎ ነበር መጀመሪያ ላይ መግቢያው ላይ አንድ አምላክ 1% ነው ራሱ ሎጂካሊ ፎሎ ያደርጋል። ሲጋኮ እንትና ኤቢኤ እንደ ኡስታዝ ትክክል ነው። ምናልባት ብትል እንኳን ታስታውስ እንደሆነ ሆሴ መጽሐፍ ላይ አባ ከዚህ በኋላ ባሌ ብለሽ አጠሪኝም ባሊም ብለሽ ጠሪኛለሽ እንጂ ብሎ ሲናገር ታያለህ አይደል? ለምንድን ነው እንደዛ ያለው? እስከ ስርዓቱ ትዘው ስለነበር ኮንቴክስቱ ማየት አለብኝ። ግን እንደዛ አይነት ሀሳብ ገብቶኛል። ስሙ ነበር አይደለ? ግን የእግዚአብሔር ስም ነው ባሌ እያሉ አይጠሩትም። አክቹዋሊ ሜታፎሪካል አገላለጽ ነው ይሄ ራሱ እኮ ይጠሩበት ነበር ነው መጀመሪያ አይደለ? ራሱን በዛ አይነት መልኩ አይደንቲፋይ አድርጎታል እንጂ እነሱ ባሌ ብለው ጠርተውት አያውቁም። ኦኬ አንድ ጊዜ ነው። እሺ ጥቅሱን አንዴ። እሺ ያ ሜታፎሪካል ኤክስፕሬሽን ነው። ጥቅሱን አጠሪኝም እያለ የሚያነገጽው ከሆነ ብታይ ግን ስልኬ ሊገዛ በማንኛውም ምሳሌ ሊዘጋ ይችላል። እንቀጥልሽ ችግር የለውም። ወይ ሌላ እንትን ከፈትኩኝ አለ የፈለግኩት አንደኛ ከሁለት አንግል ልናየው እንችላለን። ከሁለት አንግል ማለት ነው። አንደኛ ምልክ ለዛ ነው ቅድም ተበርዟል ብዬ ስልህ ሁሉም ነገር አንድ አይነት ነው ብዬ አላምንም ነው። ገብቷል አለ የአንድ አምላክ አስተምሮ አለ ግን የተበረዘ መጽሐፍ ነው። ለዛ ነው መጀመሪያው ነው ያስቀመጥኩልህ። እዚህ ላይ ነው አይደለ ጥቅሱ ያለው። ጥቅሱ ያለው ምንድነው የሚለው? ስለዚህ እንሆ ማነው አባብላታለሁ ወደ ምድረ በዳም አውጣታለሁ። እሺ እዚህ ይቀጥልና እዚህ ይመጣል። በዚያም ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ ባሌ ብለሽ አትጠሪኝም። ዳግመኛ ምን ማለት ነው? ዳግመኛ ማለት እንደገና ወይም ድጋሚ ሁለተኛ እንደዛ ጠሪኝ ማለት ነገር። ድሮ ጠርተውት ነበር። አይ ሜታፎሪካል ኤክስፕሬሽን ነው ብዬ ነበር ከቅድም ጀምሮ እንጂ ከነሱ አጠራራቸው እኮ ኤክስፕሬሽኑ አባባሌ ገብቷል። አሁን ቅድም እኮ ነገረኛል። ባል ነው በዓል ነው። በዓል ከሆነ እኮ አክቹዋሊ የአምላክ ሰው ነው። በዓል ማለት ነው። በዓል ማለት ጌታ ብለሽ አጠሪኝም ዳግመኛ ግን ባሌ ብለሽ ጠሪኛለሽ ነው የሚለው። ስለዚህ ቋንቋ ሊንጉስቲካሊ ሲመጣ የተበረዘ ነገር አለው ነው እኛ ፖይንታችን። ለምን ባይብል ላይ ብሉይ ኪዳን ላይ የበሬው ባለቤት በሬው ቢገደልበት ካሳ ይከፈለው ይላል። የበሬው ባል እያለ ነው። በሬው ሚስት ሆኖ ነው የበሬው ባለቤት አይደለም። የበሬው ባለቤት በሬው ቢገደልበት እኮ እንጂ ባል ነው ማለት ነው። የበሬው ባል ነው ማለት ነው። አንተ እንደምታስበው ኧረ እኔ እንደዛ አላሰብኩም ኡስታዝ። አይ እንደምታስበው ማለት እንደዛ ነው ወይ ማለት ፈልጌ ነው። እንትን አርጊመንትን እያቀረብኩኝ ያለው አይባብሽ። እሺ አይ አይደለም። ለኢሳይያስ 54 ላይ ፈጣሪሽ ባልሽ ነው የሚለውን ባልሽ ብለው ተርጉመውታል። ባለቤት የሚለውን ምን ትላለህ?
ያ ባለቤትሽ ነው የሚለው ሜቢ ከኮንቴክስቱ አንፃር በሌላም ስፍራ ላይ ሀዝባንድ ነው የሚለው እንግሊዝኛውን አሳየው ከፈለክ ሀዝባንድ ብሎ ነው ያስቀመጡት። ባል አማርኛውም ላይ ባል የሚለውን ነው እኮ እንደዛ ነው። ሀዝባንድ ነው ወይ ፈጣሪ ሀዝባንድ ነው ወይ ነው ኦሪጂናሊ የነበረው ባለቤት ነው ለማለት የተፈለገው። ያ ከሁለቱም አንፃር ቢሆን እኮ ስቲል ባል የሚለውንም ወስደህ የሆነ ትዳርን አትመሰረትም ባለቤትነትን እንጂ። ኦኬ ጥሩ። አሁን ወደ ኤብሮ ሀሳብ ትመለሳለህ። እንትን ላይ ባይብል ላይ አብ የሚለው የዕብራይስጥ ቃል ምን ትርጉም አለው? ስንት ትርጉም አለው? አብ የሚለውን አክቹዋሊ ለባለቤትነትም የሚያስቀምጥበት ጊዜም አለ። ሞር ግን ቴዎሎጂካሊ እንደ እንትን ያመጣዋል። ምንድነው እንደ ሪሌሽንሺፕ ያመጣዋል። ዲክሽነሪ ላይ ስንት ትርጉም አለው ነው የጠየኩ። ዲክሽነሪ ላይ አብ የሚለው የዕብራይስጥ ቃል ስንት ትርጉም አለው? ቼክ አላደረኩትም፣ ግን ገዢ የሚለውንም ትርጉም አለው። ከአምስቱ ትርጉም ውስጥ አንደኛው ኦሪጂኔተር ነው የሚለው ኦሪጂኔተር የሚል ትርጉም አለው። ኦሪጂኔተር ሚክያስ 2:10 ላይ ለሁላችን አንድ አምላክ ያለ አይደለምን? አንድ አባት አንድ አብም ያለን አይደለምን ብሎ ነው የሚያስቀምጠው። አንድ አብ ገብቷል። አባት ሲባል እንትን አይደለም ራሱ አብ ማለት ኦሪጂኔተር ማለት ነው። ራሱ አብ የዕብራይስጥ ቃል ቁርአን ላይ ኦሪጂኔተር የሚል ጥቅስ አላህ ኦሪጂኔተር እንደሆነ የተጠቀሰበት ጥቅስ አለ። ታውቃለህ ይሄንን? በዛ አይነት መልኩማ ብዙ ይኖራል። ኦፍ ኮርስ ስለዚህ እንደዛ ነው። ቀጥል ኤብሮ። አክቹሊ ከምን አንፃር መሰለህ? ለምሳሌ አልመሲህ ኢብኑላህ እንዲሁም ደግሞ እነዚህ ክርስቲያን የተባሉትም ብሎ ቁርአኑ ሲነግረን ኢየሱስ ያላህ ልጅ ነው ይላሉ። አሁን ልጅና አባት በሚለው ይሄ የአጠራር ጉዳይ ውስጥ ችግር ይፈጠራል። ምን አይነት ችግር ነው የተፈጠረው? ሰዎች አምላክ አድርገው መያዝ ጀመሩ ማለት ነው። ተግባባን። ስለዚህ በዚህ ምክንያት አላህም እንደዚህ ከልክሏቸው ሊሆን ይችላል። ያው ክሌም ነው ሊሆን ይችላል ነው። ሁለተኛው ደግሞ ገና ከመጀመሪያውም ችግር አለበት ብያለሁ። ግልጽ ነው። ይሄ አባት ምናምን ተብሎ የሚባለውን ነገር የምናውቀው ነገር የለም። ኢንቴንሽናል ለውጦችም አሉ፣ እንዲሁም ደግሞ ሳያውቁም ይለውጧቸዋሉ። ሌላኛው ደግሞ ምንድነው አብ የሚለው ቃል በራሱ አባት የሚለው እሺ ስልኬ ሊዘጋ ነው፣ ችግር የለውም አብሽር። አብ የሚለው ቃል በራሱ ከትርጉም አንፃር በሌላ አይነት መልኩ ሊመጣ ይችላል የሚለውም እይታ ከግምት ውስጥ መግባት አለበት። ስለዚህ ገና ከጀምሮ መጽሐፉ ስለተበረዘ የአንድ አምላክ አስተምሮ ታዋል ተበረዘ ማለት ነው። ይሄ ብዬ ያው አይ ቲንክ ሰዓትም ምን ብሏል መሰለኝ አላውኩም። እንግዲህ እሺ እኔም መውጣት አለብኝ። ጀዛኩሙላሁ ኸይረን። ኧረ ይህንም ማሂር 38 ኬ ሙሉት። በጣም በቃ ተበድሏል በኋላ እና አዲስ አካውንት ነው። አካውንቴን ፎሎ አድርጎ ያጀማ። ያኛው አካውንቴ ኦልሬዲ አዘግተውብኛል። ኮፒ ሊንክ አድርጎ እሺ። ያው በሳምንት ውስጥ የ3 ሰው ምናምን አካውንት ነው የተዘጋው። ለማንኛውም ወሰላሙ አለይኩም ወራህመቱላህ። እሱ ጀዛከላህ ኸይር ቤተን ስለከፈትክልን